አብይ 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 ያሉ ቀን ከሌሊት በመጮህ ማንነት አብይ 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 ያሉ ቀን ከሌሊት በመጮህ ማንነታቸውን አብይ 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 ያሉ ቀን ከሌሊት በመጮህ አብይ 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 ያሉ ቀን ከሌሊት በመጮህ ማንነታቸውን አብይ 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 ያሉ ቀን ከሌሊት በመጮህ ማንነታቸውን ዝም ብዬ ነው የገባሁት። እንግዲህ ዛሬ በፒንክ ነው የተገባው። በፒንክ ነው የተገባው ዛሬ። እንግዲህ ጠላቶቻችንም ርፍ ዝንጥ በሉ። እሺ፣ እንዴት አደራችሁ? እንዴት ዋላችሁ? ባጄን አላረኩም፣ ለካ ባጆችን አላረኩም። ኤርቦርኑም የለም። እስኪ ሰው ችግር የለውም፣ ችግር የለውም። ያው ስለሚታወቅ ማድረጋችን ማንነታችን ስለሚታወቅ ችግር የለውም። አንዳንዴ ይዘልላል። መዘጋጀት ነበረብን። እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? አንድ ታይትል ነበረኝ፣ ከአርሲ ግድያ ጀርባ ማን አለ የሚል ግድያ እንትን ነበረኝ እና በአጋጣሚ ሆኖ ተምፕሌቱን ስሰራው እንትን ሆነ። ረጅም ነው ይሄ ነገር። ተምፕሌቱን ስቆርጠው ረዘምብኝ መሰለኝ። ኦኬ ችግር የለውም። እሺ። እና ከአርሲ ግድያ ማን ያለው ጀርባ ማን አለ የሚል ነው። በእርግጠኝነት የኔ ቤተሰቦች በዚህ ጉዳይ ላይ ግራ እንደማትጋቡ አውቃለሁ። ያው ሚዲያ ይጮሃል፣ በሙሉ ያጮታል። ገሎ አልቃሾች ይባላሉ። ባለፈው አሳይቻቸዋለሁ፣ አስደምጫቸዋለሁ። አሰቃቂ ግድያዎች ይፈጸም ብያቸዋለሁ ብለዋል። ከአሰቃቂ ግድያ በኋላ ህዝቡ የሚያኮርፈው ብለዋል። እሱንም አሰማቸዋለሁኝ። እኔ የአስረስን መግለጫ ባለፈው አሰምቻቸዋለሁ። ርኅራኄ የሌለው ግድያ ማድረግ አለብን ብለዋል። ልክ የእንትና የዓለም ጡት መቆረጥ ጀርባ ብዙ ሰዎች ይመጡ ነው። ገና ብዙ የሚቆረጡ የሚገደሉ ሰዎች ይኖራሉ። እያወጧቸው ነው። ወደፊት ራሱ እያወጧቸው ነው ያሉት። እነሱ እያስጨፈሩ እያወጧቸው ነው ያሉት። እንደዚህ ለምሳሌ ይሄንን ብታዩት እሱ ነው አንዱ። እንደዚህ እጁን ያዘው ነው፣ ምንም የለም። እጁን ያዘው የሚል ፋኖ ነው ያለው። በዚህ እጁን ያዘው የሚል አሳረኛው ነው ያለው። ቻው ኔክስት ተረኛ ነች። ኔክስት ጡቷ የሚቆረጠው ተረኛ ነች። ስለዚህ እንደዚህ አይነት ብዙ አላቸው። ስለዚህ በአጋጣሚ ግን እንዴት ተደርጎ ባስቸኳይ በአንድ ጊዜ ከጎጃም ወደ እንዴት አድርጎ ወደዛ ሄደ የሚለው ጥያቄ አለ። ወደ አርሲ ግን ተናበው ነው የሚሰሩት ነው። አሁን እዛ ጋር በአርሲ በኩል ላይ ጀዋር አለ። አያችሁ፣ በዛ በኩል ጀዋር አለ፣ በዚህ በኩል ዘመነ አለ፣ በዛ በኩል ሻዕቢያ አለ፣ በዚህ በኩል ህወሓት አለ፣ በዚህ በኩል እንደገና ደግሞ አሁን አኩራፊ ፓርቲዎች ነን የሚሉት አሉ። በተለይ ይህች ምርጫ እንዳይካሄድ ምን እናድርግ? እነሱም አሁን እየተናገሩ ነው ያሉት ፓርቲዎቹ ራሳቸው። ምርጫው አሁን መካሄድ የለበትም፣ ምርጫው መራዘም አለበት፣ እንደዚህ ወቅቱ አይደለም፣ ግድያ አለ ምናምን። ግድያ ድሮም አለ፣ ጦርነትም ነበር። በጦርነትም ውስጥ ምርጫ አካሄደናል። እሷ እንዳትካሄድ ምን አድረግ አለብን ነው። በዚህ ላይ የኦርቶዶክስ አባቶችን ሊያስገቡ ፈልገዋል። አሁን ኦርቶዶክስ እዚህ ላይ ነው መንቃት ያለባቸው። አንዳንድም ያወጧቸው አሉ የሃይማኖት አባቶች ባይነን፣ ያው ፖለቲከኞች መስቀል ያንጠለጠሉ ፖለቲከኞችም እየወጡ ነው ያሉት አሁን። እና ምንድነው አሁን ኦርቶዶክስ ተነስ ነው። የጥቁር ማቅ ኦፕሬሽን ሊጀመር ይችላል። የጥቁር ማቅ ኦፕሬሽን ሊጀመር ይችላል። ሰላም ይብዛም። አያሌው ነኝ ከሐረርጌ መቻራ ከተማ። ስለ ዘግናኝ ግድያዎች በተመለከተ ብዙ ጊዜ አስተምራል። በጣም አመሰግናለሁ። አሁን በአብዛኛው ቦታ እንደዚህ ትምህርት የሰጠናቸው ቦታዎች ሁሉ ነቅተዋል፣ አያስጠጓቸውም። አርሲ ላይ ጀዋር እጁ ረጅም ስለሆነ ነው ከአርሲ የተጀመረው። ነገ ባሌ ላይ ይደገማል፣ ሐረር ይደገማል። እመኑኝ፣ ይሄንን መሀል አዲስ አበባ ይደገማል።
አምቦ ይደገማል፣ ገብረ ጉራቻ ይደገማል፣ ቅርብ ቦታ ላይ ናዝሬት ይደገም ይችላል፣ ደብረ ዘይት ይደገም ይችላል። እንዳትደነግጡ። ሁልጊዜ ትግል ዋጋ ያስከፍላል። እነሱ አሁን አሸማቀው አሳቀው ምናምን መስሎ አይደለም። ተወደደም ተጠላው ምርጫው ይካሄዳል። ይህን አቋም ያዙ። አርስቴ ምንድን ነው ያልኩት? መጀመሪያ ያው የአርሲሲ ነው። የአርሲሲ እንመጣበታለሁ። አርሲሲ እንግዲህ የጦር ተዋጊ ጦሮቹን ሊያይ ነው ሄደው። ምክንያቱም ከዚህ በፊት ብዙ የኤርትራ ተዋጊዎች ግብፅ ሀገር ሄደዋል። ግብፅ ሀገር ሄደው ከግብፅ ወታደሮች ጋር ውትድርና ልምምድ፣ የተኩስ ልምምድ አድርገዋል። ይሄ ከዛሬ 5 ወር 6 ወር በፊት ይመስለኛል። አብርሃም ከመጣ ይነግረናል። ከ6 ወር በፊት ከኤርትራ ከሳዋ ሄደው ግብፅ ወታደራዊ ስልጠና ያደረገዋሉ ከግብፅ ወታደሮች ጋር አብረው። ግብጾች ጥቁር ግብፃውያኖችን በሙሉ መልምለዋል። አሁን ጦር ሜዳ እየሞቱ ያሉት ቀደም የነገርኳችሁ ማለት ነው። አሁን ግን ወደ ኤርትራ የተመደቡት የግብፅ ወታደሮች ጥቁሮች ናቸው። ከኤርትራ ወታደሮች ጋር የሰለጠኑትን ለማየት ነው ኢሳያስ አፈወርቂ ጉዞ ወደ ኤርትራ ያደረገው። ምናልባት ይዟቸው ይመጣል። ከ5 ከ6 ቀን በኋላ ይዟቸው ይመለሳል። እሱ ነው በድብቅ እዛ ወታደሮች የሰለጡ ወታደሮችን ሲመርቅና ሲያይ አብሮ ሲያስመርቅ ከአልሲሲ ጋር የተቀረጸ ፎቶ አለ፣ ቪዲዮ አለ። እሱን ከቻል እናውጠዋለን። አካሄዱ ግን ለዚህ ነው። እነዛ ሰዎች ከግብፅም ይሁን ከየትም ይሁን ሰልጥነው የመጡት ይተርፋሉ ወይ? ጨዋታው እኮ የእግረኛ ውጊያ አይደለም። ጨዋታው ሬይ ነው። ጨዋታው ድሮን ነው። ጅሎች ስለሆኑ ቁርበት ስለሆነ ሰውየው አሁን እሱ ቤት ሄዶ ግብፅ ሀገር ሄዶ የግብፅና የኤርትራ ወታደሮች ስልጠና ምርቃት ብሎ ማስመረቁ ነው። በሱ ቤት አይደለም። እዛው በላች እዛው ቀረች ነው የሚለው። ይሄ ምንም አትጠራጠሩ። እነዚህ አማራው በራሱ በኩል ንጹህ አማራ እየገባ ነው ያለው። በቃኝ እያለ እንደ ጉድ እየገባ ነው ያለው። አማራው ነቅቷል። አሁን ትብሉ ገና የ18 ዓመት ልጅ ነች። ተረኛ ነች። አሁን ጡት ቆራጥ። የእሷን ፊልም ደግሞ ሰው ይሰራል። አሁን 4ኛው ፊልም ሲማ ይሰራል። እነ መሳይ ይሰሩታል። አሁን ይሄን ትሞታለች። ከዛ በኋላ ይሰራል። አሁን ወይ ተቆረጠች ወይ ጡቷ ወይ ቂጧ ወይ አንገቷ ተብሎ አሁን በቅርብ ቀን ስክሪፕት ይሰራል። እዚህ እጁን ያዘው ነው ምንም የለም። እጁን ያዘው የሚል ፋኖ ነው ያለው። በዚህ እጁን ያዘው የሚል አሳረኛው ነው ያለው። እንጃ ጊሸን መስዋዕትነት ያስከፍላል ብለዋል። ይሄ ለማንኛውም በኋላ እዚሁ ይቀመጥ እንትን አለው። ለበኋላ ስለማያስፈልገን እዚህ ጋር ይቀመጥ። አንዴ እንደግመዋለን። አንዴ ሰብሰብ ሲል ሰው ደግመን ጎንደሮች ጎንደር ገብተዋል። ጎንደሮች ሰላም ናቸው? እንዴት ናቸው? እየሰማን ነው ታሪካችሁን፣ ደስ ብሎናል። ጎንደር ከዚህ የበለጠ መስራት አለባችሁ። ማነው እሱ? የማነ ከጎንደር በደንብ መስራት አለባችሁ። ጥሩ ስራ ሰርታችኋል። ጥሩ አፕሮች ያርጋችሁ ነው። በጥሩ ሁኔታ እየመለሳችኋችሁ ነው ያሉት ወንድሞቻችንን። ይሄ ስራችሁ ተጠናክሮ መቀጠል አለበት። ጎጃም ደሴም ቲጌት እየሰማን ያለ ነው። መልሷቸው፣ ግድ የላችሁ። ኖርማሊ አሁን ፖለቲከኞቹም እያወቁ ነው ያሉት። አክቲቪስቶቹም አውቀው እየተናገሩ ነው ያሉት። አሁን አማራ ንቃ ብለዋል። ከዚህ በኋላ ከመከላከያ ሆነ ጋር አብረ ሆነ በጋራ የመጣብን የህወሓትና የሻዕቢያ ጦር መክት ብለዋል። ራሳቸው አክቲቪስቶች ያወሩ ያሉት። አሁን እኛም ሳንሆን ታውቋል። ጦርነቱ የእጃዙር የግብፅና የሻዕቢያ ጦርነት መሆኑን ራሳቸው የአማራ አክቲቪስቶች እየተናገሩ ነው ያሉት። እንዲያውም አንድ ነገር ብቻ ዝም ብዬ ላሰማችሁ። ይሄን አዳምጡ። እንደሚል የመንግስት ጦርን ለመግጠም ማለት ተመልከቱ። ሰበር ዜና ነው። ይሄ ሰበር ዜና ከረንት ያለው ትክክለኛው አሁን ያለው ከረንት ያለው ዜና ባይመቸንም እኛ ስለሱ ባይስ ግን እየባነኑ መጥተዋል። እያወቁ መጥተዋል። ይሄ ጦርነት ወደድክም ጠላም የአማራ ጦርነት አለ። የአማራ ነፃነት ጦርነት አለ። የኦሮሞ ነፃነት ጥያቄ አይደለም። የእጃዙር ግብፅ፣ ኤሪትሪያ፣ ህወሓት ሆነው ኢትዮጵያን ለማድቀቅ ከውስጥ ደግሞ የቀጠሯቸውን ተቃዋሚ ፖለቲከኞች ይዘው ኢትዮጵያን ለማድቀቅ የተፈጠረ ጦርነት ነው። በድጋሚ ነግራቸዋለሁ። ስለዚህ ዛሬ የአሩሲውን ግድያ ጉዳይ የጽንፈኛ ሚዲያ ሲያወራው እዚህ ጋር ነው ጥያቄ መስጠት ያለባቸው። ለምን አወሩት? እንዴት ነው እንድንኩሮ ስለ አርሲ ግድያ ላይ ያወሩ የቻሉት? እንዴት ነው? ለምን ሊያጭሁት ፈለጉ? ለምንድን ነው እነ ግልብጥ ሚዲያዎች ለምንድን ነው ሰዎች አወሩት? እዚህ ላይ ነው ጥያቄ ያለው። ለምንድን ነው በዚህ ጋር ተቃዋሚ ፓርቲዎች ምርጫው አይካሄድም የሚራዘም ብለው ያሉት? እዚህ ጋር ነው ጨዋታ ያለው። መፈንቅለ መንግስት እስክናሳካ ምርጫው ይቆይ ይራዘም ይሉናል። ለምን?
እነሱ ተሳክቶላቸው የሽግግር መንግስት፣ የድልድል መንግስት፣ የድልድይ መንግስት፣ መፈንቅለ መንግስት እስኪያሳኩ ምርጫው አይካሄድም። አብይን ካወግድም በኋላ ሌላ መንግስት ካመጣም በኋላ ምርጫ የሚካሄደው። ይሄን ለማድረግ እናደርግ አለብን። በየቦታው ንጹሃን መገደል አለበት። ከዛ ህዝቡ አኩራፊ ሆኖ መውጣት አለበት። በግድያ ብቻ አይደለም፣ ከውስጥም ህዝቡን ጭምር በማማረር ይሄ ነው ዓላማቸው። ለዚህ ነው ከአርሲ ግድያ ጀርባ ያለው ማን ነው ብያልኩት። ለዚህ ነው ገዳዮቹን ስለምናውቅ ነው። ለምን እንደተገደሉ እናውቃለን። ማስረጃውም አለን እጃችን ላይ። ስለዚህ ይሄው ሰበር ብሎ ዛሬ ሞጣ የተናገሩት ብላችሁ አሳዳምጡት። ሰበር ዜና ነው። ሰበር ዜና የምንነግራችሁ የቲዲኤፍ እና የህዋት ኃይል ቲዲኤፍ እና የፋኖ ኃይል በአንድነት በመሆን በሐሙሲት በኩል እየገባ ነው። አሁን የመንግስት ጦር ለመግጠም ማለት ተመልከቱ። አያችሁ፣ ይሄ ባንዳ ፋኖ ትግሬን ተሸክሞ ሊመጣ ትናንት ትግሬን ቅጥረኛ ነው፣ አማራ ቅጥረኛ ነው ብያችሁ ነበር። ልክ ነበር እኮ አይደለም? ብርጅስቶን አማራ ቅጥረኛ ነው በታሪኩ ብያለሁ። እሱ ተዋክቶ ቤተ መንግስት ሳይግ መግባት አይፈልግም። ቅጥረኛ ነው፣ ብሔርም እኮ የለውም የሚሉ ለዚህ ነው። አማራ ነኝ እኮ ብሎ ማያስብሙ ኢትዮጵያ ነኝ ነው የሚል ዝም ብሎ ነው የሚዋጋ። አሁን ደግሞ ትናንት ለአብይ ተዋጋ። አሁን ደግሞ እነ ደብረጽዮን የሚባሉ መሀይሞች እያጓጉት በእነማን በእነምሬ በእነማን በእነዚህ መሀይሞች በእናስረስ በእነሳሚ ባለድር በእነማን ነው የምትለው? ይሄ ማን ነው? በእነባየ ይሄ ነው እንግዲህ ጨዋታው እዚህ ላይ ነው ያለው። አሁን ደግሞ ትናንትና ከፋኖ ጋር ሆኖ ህወሓትና ሻዕቢያ ነበር የሚዋጋው። አሁን ደግሞ ከሻዕቢያ ጋር ሆነው ግብጾች አብረውን ሊዋጉ ኤርትራ ወደ ግብጽ የላከቻቸውን ወታደሮች ለማስመረቅ ኢሳያስ አፈወርቅ ግብጽ ገብቷል። ቪዲዮ ተቀርጿል። ያሰለጠናቸውንም አይተናቸዋል። የጋራ የቶክስ ልምድና የውትድርና ልምድ ሲያደርጉም ተቀርጿል። እውነት ኢሳያስ አፈወርቅ ያንን ጦር ይዞ ይሄንን ግዙፍ ሰራዊት ይገጥመዋል? በኋላ የሚታይ ነው። አሁን አናወራም እኛ። ለኤርትራ ህዝብ ዋጋ ያስከፍላል፣ በደንብ ያስከፍላቸዋል። እዛው በላች እዛው ቀረች ነው የሚጫወተው። እኛ ቢንጎ ብለናል፣ ለመጀመር ተዘጋጅተናል። አንዳንድ ደግሞ ኤርትራውያኖች ደግሞ ውስጣችን የሚነኩ ኤርትራውያኖች አሉ፣ ውስጣችን የሚነኩ አሉ። ችግራችን ሽማግሌው ጋር ነው። ይሄ ሰውዬ መወገድ አለበት የሚሉ ደግሞ ኤርትራውያኖች አሉ። ሊያስፈጀን ነው። እኛ የባህር ጉዳይ ችግራችን አለ። ቀደም ሲል አሰምቻቸዋለሁ። ለትዝታ ግን አሁን ምስሉ እንደገና በድጋሚ አምጥቼላቸዋለሁ። በዚህ መልኩ ኤርትራውያኖች በጋራ ተቀናጅተዋል። እዚህ ትላንትና የጀብሃ ተብሎ የተጨፈጨፈው ኤርትራዊ ከብርጌድና አህመዶም ጋር ተጠናክረው ከፍተኛ እንቅስቃሴ ጀምረዋል። እኛም ላንገባ እንችላለን ጦርነቱ ላይ። ትናንትና እንደነገርኳችሁ በሱዳን ላይ ሱዳን አይታችኋል። እንግዲህ በሱዳን በኩል እንዳለ የሱዳን ጦር ትናንትና የነበረውን የሻዕቢያና የህወሓት ቤዝ ነው የጨፈጨፋቸው። አሚቲ እንዳለ ነው ያራገፋቸው። መሰስ ብሎ እዛ ነበረ። ሳምሪ ጦር የነበሩ እዛ ነበረ። የማይካድራ ጨፍጫፎቹ ቤዛቸው እዛ ነበረ። የሻዕቢያ ኮማንድ ፖስት የነበረው እዛ ነበር። እሱ ነው የመጣው። ዛሬ ሻዕቢያዎች እያበዱ ነው ያሉት። ሱዳን ረብሻ፣ ሱዳን ደበደበ፣ ሱዳን ጨፈጨፈ፣ ሁማን ራይት ኖ ሱዳን የሚሰራውን ያውቃል። የት ቦታ እንደተበታ እናውቃለን። እኛ መረጃዋለን። እንደምትመቱም እየተበታችሁ ሆናችሁን ነግረናል። ዛሬ ወደ ከተማ ጸልቆ ዛይቀባ በፊት ከትናንቱ ፊት እየገባ ነው እየመታችሁ ነው ብለናል። አለማው ገባ፣ ጨረሰ፣ ከውጭ ጨረሰ፣ መሀል ከተማ ገባ ነው። ይቀጥላል። አሁን በሙሉ በዛው ቦታ ላይ ብታምኑም ባታምኑም በደረሰኝ መረጃ 70% የህወሓት ታጣቂዎች ናቸው የሞቱት። 20% ሻዕቢያዎች ናቸው ያለቁት። ዋሾ ካልክ እዚህ ጋር ጻፍ። ስለዚህ ነው ዛሬ በሻዕቢያ መንደር እንዳለ ስለ ሱዳን ነው የሚወራ ያለው። ሱዳን እንደዚህ ያደረገ፣ ሱዳን እንደዚህ ሆነ፣ ሱዳን ንጹሃን ሞተ፣ ሱዳን እንደዚህ ሆነ፣ ሱዳን ጦር በሙሉ ሻዕቢያዎች ይሄን እያወሩ ያሉ። ምን አገባ ስለሱ? አንተ ስለ ኤርትራ አታወሩም እንዴ? ሲፈልጋችሁ ስለ ወልቃይት፣ ሲፈልጋችሁ ስለ ጎንደር፣ ሲፈልጋችሁ ስለ አርሲ፣ ሲፈልጋችሁ ስለ ሱዳን፣ ስለ አስመራ አውሩ። ስለ አስመራ ተውጡ። ስለ ሌላው ሀገር፣ ስለ ኬንያ አታውሩ። ስለ ኤሪትሪያ አውሩ። ያኔ እናድንቃችሁ። ግን ንጹህ ደግሞ ኤርትራውያኖች እንደዚህ አይነት ኤርትራውያኖች አሉ። ደግሞ
አንላችሁ ኢትዮጵያዊ እኛ ለኢትዮጵያ ህዝብ ባህር አንሳሳለትም እኛ ኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንላችሁ ኢትዮጵያዊ ሊነቃ ይገባል እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ ፈልገው አንድ ነገር አለ እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው ኤርትራ ግን በሰላም ከኢትዮጵያ ጋር አብረን ባህር እየተጠቀምን አብረን ሼር ያደረግን አብረን እያደግን አብረን እየሰራን ለዲቨሎፕመንት ለስራ ለኢኮኖሚ ሙቭ ማድረግ እንችላለን ይህንን ሰይጣን ከታገደ በኋላ ነው ይህንን ሰይጣን ካለበት ቦታ ከተነሳ በኋላ እንጂ የኤርትራ ህዝብ ባህር ኢትዮጵያ አትጠቀምም ኢትዮጵያ ባህር አይመለከታትም ያለ ኤርትራው የለም እኛ ከሁሉ በሰላም መኖር ነው የምንፈልገው ማንንም ኤርትራው ግን እኛ አንዋጋም ከዚህ በኋላ እኔ ከአማራ መዋጋት አልፈልግ ከትግራይ መዋጋት አልፈልግ ከኦሮሞ መዋጋት አልፈልግ ከማንንም ጋራ መዋጋት አልፈልግም እኔ ከአሰብ የሚተልቅ ጠላት አለኝ ኢሳያስ የሚባል ጠላት አለኝ እኔ እንግዲህ እኛ የምናቃቸው ኤርትራውያኖች እነዚህ ናቸው እነዚህ ነው በሳይዳ ያያናቸው ትላንትና ሰራዊታቸው ሆነ እነዚህ ናቸው እንዋጋለን እኔ አንዳንድ ጊዜ አሁን ኤርትራውያኖች ይወጡና የመከላከያ ሰራዊት በናቅፋ በነበረው ጊዜ አስመራ በነበረው ጊዜ ሰምገንቡ ሰዋሱ ሲገቡ መከላከያው መሳሪያ ሲያስረክብ ምናምን ያለውን ቪዲዮ ያሳያሉ እና እስቃለሁኝ ነው ምንድነው ሊነካኩን ነው እንደዚህ ነበረ ደርግን ያሸነፍ ነው እንደዚህ ነበረ የኢትዮጵያ መከላከያ ብለው አድቬንቸር ሊሰሩ ሲያሳዩ ያያቸዋል በእውነት እንጋርሽ በሚዲያ ስለተከለከለ ነው እንጂ እንደ ቆሎ የረገፈ ህዝብ በጦርነት ውስጥ ከኤርትራው ከሻቢያ በላይ እንደ ቆሎ ወንድ የሚባል የጠፋባት ጦርነት የተካሄደው በኤርትራ ውስጥ ነው ይሄን ለመናገር አፋቤት ተራራ ይናገር ይሄን ለመናገር ናቅፋ ይናገር ይሄን ነገር ቃሩራ ይናገር አልጌና ይናገር ይሄን ለመናገር ከፈለገ ያቁታል እነሱ የመጨረሻ ወንድ አጥተው በቁጥር ቀርተው ከትግራይ ነው ወንድ አምጥተው የተዋጉት እሱም ያው ምዕራባውያኖች ረድተዋቸው እኛን እዚህ ጋር ተጥፍቱ ብለው ሰላማዊ ድርድር እናደርጋለን ብለው እነሱን በጓሮ በኩል መሰሳቁ ስላስገባቸው ብቻ ይሄ ማውራው የትላንትና ታሪክ ነው ግን እንድነካካቸውና እንድናሳያቸው ይፈልጋሉ አሳየነ ካሉ ደግሞ ፊልሙ እጃችን ላይ ነው ያለው ያልጌናው አለ የቀረው አለ ፋፌ ቤቱ አለ ሁሉም አለ እንችላለን አለ በጣም በቂ ፊልም ዘገናኝ ፊልሞች አሉ አንፈልግም እና የዚህ አይነት ሳይኮሎጂ መጠቀም ትፈልጉት ነገር ብታቁሙ ይሻላል ባይነኝ እኔ ስላለ ነው በደም ስላለ ነው ወንድ ያለ ብለን ይሄን ደግሞ እኛ ከምንናገር ትግራዮች ቢናገሩ ደስ ይለኛል ከኛ በላይ ትግራዮች ይናገሩ አንድ ቪዲዮ ትላንትና ቴምፕሌት ላይ ጠዋት ቴምፕሌት ላይ ተፈያለሁ ምናልክ እሺ ኦኬ በሚዲያ ላይ ኢሳያስ ታሟል ሄደው የጦር ሰራዊት ከሳዋ ሄደው ከግብፅ ወታደሮች ጋር እንዲሰለጥኑ ከ6 ወር የሄዱ ሰልጣኞች አሉ የሻቢያና የግብፅ ወታደሮች የጦር ልምድ አድርገዋል አሁን ከኢትዮጵያ ጋር ሊዋጉ አሁን ኮርሳቸውን ጨርሰዋል ዛሬ ያንን ወታደር ሊመርቅ ነው ሄደው አልሲሲ ጠርቶት ነው ምን ያክል የጦር ልምድ እንዳደረጉ ይሄው ተብሎ ነው ይሄደው እሱ ነው ትሪት ያየው እኛ በሳተላይቱ ምንም ይሰራ መሰላችሁ ሳተላይቱ ምንም ይሰራው ህልም እኮ ነው ያለን እኛ ቁጭ ብለን እኮ እንኳን ህልም ነው የምናየው እኮ እኛም ጋር ለን መረጃው ስለዚህ ነው ያ ደግሞ እስኪመጣ እየጠበቅን ነው እኛ ቢንጎል እንል ነው ደግሞ ጫውታው እሱ አለ ጫውታው ሌላ ነው ወደድን ፈትስ ብለን አስመራ እንገባለን ከፈለግን ከአስመራ ወደ አሰብ መምጣት እንችላለን ስንፈልግ ደግሞ ከአሰብ ወደ አስመራ መግባት እንችላለን ሁለት ኳስ ይዘን የገባው ነው እኛ ጫውታውን ስንጀምረው በሁለት በኩል ነው የሚጫወተው አሰብ ገብተን አስመራ መግባት እንችላለን አስመራ ገብተን አሰብ መግባት እንችላለን በሩ ክፍት ነው ምንም የተዘጋ በር የለም ይሄ ለማድረግ ይሄን ስለጋርጁ በኮንፊደንስ ነው ወታደር ነኝ ኦፊሰር ነኝ ይሄን ስለማድረግ ይሄ አዳምጡ እዚህ ላይ ህዋቶች ሆዳቸው ባይገኝም አንድ
አንድ የትግራይ እንትን የተናገሩት አለ 4 ሚሊዮን ብር እንትን 4.5 ሚሊዮን ባጀት ወጥቶ ማይ መብራህትን ንኤታ ናይ 24 ሰዓት መብራህቲ 4.5 ሚሊዮን በላይ ቢሊዮን ማለት ነው አውጥቶ ለጦርነት መሳሪያ ገዝቷል አለ። ኤርትራ ውስጥ መብራት የለም፣ ህዝቡ መብራት የለውም፣ ባጀትም የለውም። መሳሪያ ከየትም ያገኘው ቆርቆሮ አለው ይመስል የትም ቦታ አለ ሲባል ይገዛል። ያ መሳሪያ ብሎ የገዛውን ልማት ላይ ቢያደርግ ኤርትራ ውስጥ መብራት ይኖር ነበር፣ ልማት ይኖር ነበር። ከራሳቸው አንደበት ነው ከኤርትራውያኖች ነው የምትሰሙት። ገሏታል አገሪቷን የሚሉት ለዚህ ነው። ኤርትራውያኖች ዛሬ አኩራፊ ሆነው በብርጌድ ንሓመዶም ስር ትልቅ ሪቮሉሽን ያካሄዱ ያሉት። የአሜሪካ መንግስት እውቅና ሰጥቷቸዋል። ብርጌድ ንሓመዶም እውቅና ሊሰጣቸው ይህን ሴጣን ለማውረድ አስፈላጊውን ሁሉ ማድረግ ሲያላቸው ብሎ መብት ሰጥቷቸዋል። 24 ሰዓት ኤርትራ ሃገርና እንድሕር መብራህቲ ክትረክብ ኣለዎ ማይ መብራህቲ ንብል ተሃልያስ ማይ መብራህትን ንኤርትራ ናይ 24 ሰዓት ኣብ ኩሉ ከተማታት 24 hours ናይ ሰዓት ክትረክብ ኤርትራ ካብ 3.4 ቢልዮን ዶላር ጥራሕ ኢትዮጵያ تحزن لهم مولو إيرتراس مبرهاتي أنت مبرهات تفي عنده هذا كسني نختبر مبرهات مسيا ده يكونس أنت مبرهات بتفلي هذا كسني بقول مبرهاتي بقول بس في الشارع بس كده ماله مبرهاتي إيلو من حزب ناس بمبرهاتي كومبلين خجبسي كاب سلسة 4 بليون دولار نخيل هندي كاب 4 بليون دولار إذا on the side نتوم كانوا بجلات هتجبر حاجز كيوتها ማለት እንግዲህ የሚለው ምንድነው መብራት እንኳን ሳይመጣ ቶሎ እንተኛ መብራት ሳይጠፋ ቶሎ ራት እንብላ ተባብሎን ህዝቡ የሚኖረው ኑሮ አይደለም የሚኖረው ህዝብ ያለ ነው ዞቶ እየተናገረ ግን መብራት ጄኔሬተር እንኳን መግዛት የምንችልበትን ገንዘብ ሳይቀር መሳሪያ ገዝቶ ወደ 4 ቢሊዮን ዶላር ነው የሚሉት ተበልቷል ገንዘቡ ነው የሚሉት እኔ ያለውም ኤርትራ ያወራው ነው የራሳቸው ሚዲያ ነው ያወራው ይሄን አስታኮ ነው አብላ ሰለሞን ይሄን የተናገረው ፊት ጉንድዝኖም አርጉ ደቢሎ ነው حتى ይገብር نخعرخ مسجله نويني خيط راح يكون نقالو تجارب قديفو نتوم تجارب بس فيت بندزنم أرجو ده بينواقع لكم ده هو مو نعرفهم ننجاز إن قالوا لانكرم بيرد لما أنت تصرفوا عليهم هو شلموني نسمرات أو إحنا مخلصين فلان فاتنا أرو ليه نسمرا طيب نود به رئيس لتصرف لزوارنكم شعبها كم عين التجارب يزدلي نتجارب تسأل ننايو على شو زوارد ننايو على شو تصرف هم غيرو تقبلوا يتأناقضوا نياتو تجارب حدا قينا من الناس متخاور وان ثلاث شجر زي امهم فطروا للشعب واحد እንግዲህ ደና አደብ ያስገዛነውን ደና ልክና ጥጊዘን የተለያየነውን ሻቢያ መልሶ ጎትቶ ያመጣብን ህወሓት ነው የምትለው መጠቀሚያ ያደረገን ነው የሚለው እኔ አይደለም የምናገረው የነሱ ነው ማሰማችሁ ስለነሱ ብቻ ነው ማሰማችሁ እኛ ስራ ላይ ነው ያለነው አትንኩ ነው የምንለው በቃ ተውን ስራ እየሰራን ስለሆነ ተውን ነው የምንለው እኛ የዛሬ የኢሳያስ አፈወርቅ ግብጽ ሄዶ ታጣቂዎቹን ከሳዋ ሄዱትን ሰልጣኞች ከግብጽ ጋር ያደረጉትን ልምድ ማድረጉ ለኛ በጣም አይናችን የገለጸልን ነው በጣም እንድናቅ ያደረገን ነው ትልቅ ታምር ስራ የተሰራው በዚህ ላይ እንግዲህ መከላከያውም ትንሽ ቢንጎ እያለ ነው ያለው በመከላከያ አካባቢ አንዳንድ ነገሮች ይሰማሉ እንግዲህ እሱም በኋላ በጋራ ብናየው ይሆናል በጋራ እናየዋለን እሱ ዞሮ ዞሮ ግን ለጊዜው ያው እንግዲህ ቢንጎ ብለናል በዛው መልኩ እንቀጥላለን ማለት ነው እንግዲህ አንድ ነገር ላይ ልምጣና እንግዲህ ህወሓቶችም አሁን ፖለቲካው ግራ ተጋብተዋል በፖለቲካ ግራ ስለተጋቡ የተለያየ ነገር እየነገሩን ነው ያሉት እንግዲህ አንድ ነገር ግራ ተጋብተዋል እሱን ላሰማችሁ መጀመሪያና ከዛ ወደ ገደለው ገባለሁ ህወሓቶች ግራ የተጋቡበት ምክንያቱ ምንድነው ነው እሱ ላይ ልምጣ መጀመሪያ ጆሮም እንደዚህ ነው የወደቀ ነው የህወሓት ሻቢያ ፖለቲከኞች ይረክሳሉ ይወርቃሉ ያልኳችሁ ለዚህ ነው
እንግዲህ በምን መልኩ ነው ለምትሉት ይሄን ላሳያችሁ። በዚህ መልኩ አንዴ ላሳያችሁና ከዛ በኋላ እመለሳለሁ። ማየት ስላለባችሁ ነው ማሳያችሁ። ምን ያክል መረጃና ማስረጃዎች እጃችን ላይ እንደሚመጡ እያያችሁት ቢሆን ጥሩ ነው ብዬ ነው። የመለስንም የመንጌንም መጣበታለሁ፣ ግን ከሱ በፊት የልምጣ። ራሳችሁ ምን ያወራሉ? ጥያቄ የለውም። ኢሳያስ አፈወርቂ ትግራይ ውስጥ ገብቶ ወንጀል ሰርቷል አይደል? ምንም ጥያቄ የለውም። አሁን ተመልሰው እንደገና ደግሞ ኢሳያስ አፈወርቅ ወንጀለኛ ነው ብሎ መጡ። ኢሳያስ አፈወርቅ መጥቶ ትግራይ ውስጥ ወንጀል ሰርቶ ነው የሄደው፣ ጨፍጭፎ ነው የሄደው። ራሳቸው ናቸው የሚያወሩት። አሁን ሌቦች ሲጣሉ ሲሰርቁ አይጣሉም፣ ሲከፋፈሉ ነው የሚባለው። ይሄ ህዋት ምኑ እንደሚረግጠው ግራ ገብቶታል። የት ጋር እንደሚቆሙ አያውቁትም። ፖለቲካው ተምታቶባቸዋል። አዳኛችን ነው አጋዚ ብለን ምን መሰረቱ እኛ ነን፣ በጋራ ነው የምንኖረው፣ እንገነጠላለን። ሀገረ ትግራይ የሚለውን ገንጥለን ከኤርትራ ጋር አጋዚያኒ የምትባል ሀገር መሰረታለን የሚሉት በዚህ በኩል መመኪያችን ነው መገጫችን ነው ይሏቸዋል። በዚህ በኩል ያደንቋቸዋል ኤርትራውያኖች። በዚህ በኩል ደግሞ ይገለብጡና ጨፍጭፎና ይሏል። ደግሞ እንደዛ ነው እንደዚሁና ደግሞ ምንም ጥያቄ የለውም። ኢሳያስ አፈወርቂ ትግራይ ውስጥ ገብቶ ወንጀል ሰርቷል፣ ጄኖሳይድ ፈጽሟል፣ ሴቶች አስደፍሯል፣ ክራይም ፈጽሟል። ድገሚው እስኪ እንደገና ድገሚው። ምንም ጥያቄ የለውም። ኢሳያስ አፈወርቂ ትግራይ ውስጥ ገብቶ ወንጀል ሰርቷል፣ ጄኖሳይድ ፈጽሟል፣ ሴቶች አስደፍሯል፣ ክራይም ፈጽሟል። እንግዲህ ይሄ ነው የትግራይ ህዝብ ግራ የተጋባው። ፖለቲከኛና አክቲቪስቱ ተምታቱበታል። የትኛውን ልስማን የሚለው በዚህ በኩል ኢሳያስ አፈወርቅ አዳኛችን ነው የሚሉት፣ በዚህ በኩል ቀባሪያችን ነው የሚሉት፣ በዚህ በኩል ደግሞ ወንጀል ተሰርቶብናል የሚሉት እና ለኤርትራ ህዝብ ግራ ገብቶታል። ለትግራይ ህዝብ ግራ ገብቶታል። ለዚህ ነው ትግራይ አሁን በነፃነት የተነሱ አሁን እነ ደብረጽዮን ሊፋረዳቸው እየፈለገ ነው ያለው። እነ ሞንጆሪዮን ቀን እየጠበቀ ነው። ያ ግልብጥ ብሎ የወጣው ተቃውሞ የትግራይ ለምን በረደ ለምን ቆመ ብሉኝ። በመባባያ በገንዘብ ይወርዳል። የወታደር ደሞዝ 4,000 እና 10,000 ብር ከፍለዋል የሚወርደው። እሳት አለ። ያ እሳት የነደደ እሳት መጥፎ ነው። በተቻለ መንግስት ያ እሳትን እንዳይነድ ጥንቃቄ ያደርገን ያለው። ወደድክም ጠላህም ታደሰ ወረደን ይበሉታል። ይሄ ግልጽ ነው። ቀድም ተናግረዋል። ደብረጽዮን መጥቶ ወደ ስልጣን ወደ መንበር መቀመጥ አይችልም። ይሄ የምነግራችሁ ነገር መሬት ከረንት ያለ ፖለቲካ ነው የምነግራችሁ። ግን የፖለቲካውን እንዲሁ እንትኑ ስነግራችሁ ጂኦፖለቲክሱ ምን ይመስላል ስትሉ ግን ወደድክም ጠላህም ያነደዱትን እሳት ራሳቸው ናቸው የሚሞቁት። በኤርትራ በኩል የነደደውን ካለኛ ምንም ነገር ሳይሆን የኤርትራን ጉዳይ እኛ አይደርሰንም። እንደውም መጀመሪያ ሱዳን ይጨርሳቸዋል። የመጀመሪያው ልንገራችሁ፣ ከሱዳን ከተረፉ ራሱ ኤርትራውያኖች ለነፃነታቸው መጥተው ዙፋናቸውን ይዛሉ፣ መንበራቸውን ይዛሉ። የሚታይ ነገር ነው፣ የምናየው ነገር ነው፣ የሚሆን ነገር ነው። ነገራችሁ በፍጹም አትጠራጠሩ። ምናልባት ከተረፈን ነው እኛ የሚደርሱን፣ የነሱ ለእኛ ድርሻ የሚያገኘው አይደርሰንም። ይሄ ግልጽ ነው። መሀል አሁን ትልቁ ነገር መሀል ከተማ ላይ ነው የምንሰራው ብሏል። መሀል ላይ ነው የምንጫወተው ብሏል። መሀል ላይ ምን ማለት ነው? መሀል ማለት ማህበረሰቡን ማበሳጨት ነው። መብራት ኃይል የሚሰሩትን፣ ውሃ ልማት የሚሰሩትን፣ ተቋም የሚሰሩትን፣ ገቢዎች የሚሰሩትን ገንዘብ እየሰጠን ማህበረሰቡ እንዲያኮርፍ እናድርገው። ማህበሩን እንዲበሳጭ፣ ሰልፍ እንዲወጣ፣ በምርጫም እንዳይመርጥ፣ ምርጫውም እንዳይካሄድ ህብረተሰቡ ላይ ስራ እንስራ የሚል ባጀት መድበዋል። ወይ ሞኝ የሆነ ትውልድ ካለ ጫት ተገዝቶልህ አረቄ ተገዝቶልህ ምናምን ልትችላለህ። መንግስት ደግሞ ወይን ቀድሞ ስላወቀ የዚህ ሁሉ ደባ ባለቤት የት እንደሆነ ስለሚያውቀው መጀመሪያ ምን ያደርገው መጠጥ ቤቶች ይዘጉ ነው ያለው። ያውቃል የት ጋር እንደሚሰራ ፊልሙ። ከዛስ በኋላ ከ12 ሰዓት በኋላ መጠጥ መሸጥ ክልክል ነው። ገና አዋጅ ይወጣል። እንግሊዝ ሀገር እኮ እንደዛ ነው። እንግሊዝ ሀገር አሁን ብትሄድ አሁን ከተወሰነ ሰዓት በኋላ መጠጥ ቤት ዝግ ነው። አትችልም። ከምግብ ውጭ አይችልም። ከተወሰነ ሰዓት በኋላ መጠጥ እንኳን መግጅ ለሜዳ መጣ አትችልም። እንግሊዝ ሀገር ነው ነገር። ሌሎች ሀገሮችም እንደዚህ ይደረጋል። ኢትዮጵያም ይሄን ታደርጋለች። እኛ ይሄን የምናደርግበት ምክንያት ስላለን ነው። በዚህ ጉዳይ የታቀደ እቅድ ስላለ ነው።
አንድ ነገር ግን አስረግጬ የምነግራችሁ ነገር ምርጫው ይካሄዳል። 4 ነጥብ። ተባባናል። ጠቅላዩ አንድ ነገር ተናግሯል። ችግር አለብን ፖርት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እኛ በኤርትራ ስለመካዳችንና ስለ ኤርትራ መንግስት አሸባሪና ሽፍታነት ያልተናገርነው ሚስጥር ማውራት የሌለብን ሚስጥር ትላንትና ስለገፉን ብቻ ፓርላማ ላይ ገፍተን ተናገርን። እኛ በመንገድ ስንት ቢሊዮን ብር ተከዳን ማውራት አልፈልግንም። እኛ በጄኔሬተር በኮንስትራክሽን ኢኩፕመንት በክሬን የተዘረፍነው መናገር አንፈልግም። ሁለተኛ ተዘረፍን እንዳንባል ይህ ሁሉ ሚስጥር ይዘናል። ትናንት ግን የኤርትራን ማሊያ ለብሰው የገቡ ፓርላማ ላይ ሰዎች ስናይ እንግዳውስ ካላችሁማ ውስጥሩ ይሄ ነውና ዘረገፈ ነው። ይሁን ነው ይሄ ነው። አዳምጥ ነበር ጆሮን ኮኩራው ዝም ብለህ በቃባለ ጆሮን ይሁን ነው ይሄ ነው። እውነቱ ማወቅ ትፈልጋለህ? ይሄ ነው። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ነው ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። እዚህ ጋር አንድ ነገር መንግስት አካላቶች እንዳይቀየሙኝ ከሚስጥር አወጣህ እንዳልባል እንጂ ሌላ ደግሞ ሚስጥር ያልተነገረ ልንገራችሁ። አሁን ታስታውሳላችሁ አይደል? የኢትዮጵያ አየር መንገድ ስንት ሚሊዮን ብር አልከፍልም ብሎ ያለው ታውቃላችሁ አይደል? መረጃው አላችሁ፣ እርግጠኛ ሁላችሁም አላችሁ። የኤርትራ መንግስት ብዙ ሚሊዮን የአየር መንገድ ላይ አልከፍልም ብሏል። ለምን አልከፍልም ያለ ይመስላችኋል? ስለማይከፍል ነው። ከዛ በፊት ወደ አሰብ ያለ መንገድ ስንሰራ ያን ሁሉ ክሬን ስናስገባ ያን ሁሉ ጄኔሬተር እንዲገባ ስናገር የኤሌክትሪክ ፓወሩ እንዲዘረጋ ፕሮሰስ ስናደርግ በካሽ ገንዘብ ሰጥተናቸዋል። ያልተነገረ ሚስጥር ነው የምነግራቸው። በካሽ እሱንም ተክደናል። ጠቅላዩ ፓርላማ ላይ አላወራውም። እንዴት ከአትማሩም እንዳይባል እንዳንወቀት ለፍቅር ብለን ያልሄድነው መንገድ የለም። ይሄ ሁሉ እኛ በሰነዱ አለን እኮ ማውጣት ይችላል። ሰነዱንም ካስፈልግ ግን አያስፈልግም። ቁርሾ እናመጣለን ብለን ይሄ ሁሉ ኤርትራዊ ፈልሶ ኢትዮጵያ ውስጥ ሲገባ እናውቃለን። ከገባው ውስጥ 60% ታጣቂ ነው የገባው። የተቸገራል የሚገባው ሳዋ የሰለጠኑ ሰልጣኞች ናቸው የገቡት። አዲስ አበባ ላይ የምታያቸው ነጋዴ የምታያቸው በኒዛ አስፈር የሚሰሩ ሆቴል የሚሰሩ የምታያቸው በሙሉ ታጣቂዎች ናቸው። ሳዋ የሰለጠኑ ናቸው። በመጀመሪያ ወደ ኢትዮጵያን ባይገቡ ኤርትራ በህጉ መሰረት 16 ዓመት 18 ዓመት ከሞላ ብሔራዊ ውትድርና ትገባል። የትም ይሄ ከድሮም የገቡት በሙሉ ኢትዮጵያ ውስጥ የገቡት በሙሉ አዋሽም ያለው መተሐራም ያለው ድሬዳዋም ያለው ጎንደር ጎጃም ያለው አርስም ያለው ባሌም ያለው አዲስ አበባም ያለው አምቦም ያለው በሙሉ ኤርትራዊ ወታደሮች ናቸው። ለዚህ ነው ከመሃል ከተማ እንጀምራለን ብሎ የሚሉት። አጥፍተህ ጥፋ ይባላል። አሁን ብዙዎቹ ሲናገሩ ከሰማችሁ ሰማችሁ ምን እንደሚሉት ህዝቡ ጠላት አይደለም ግን የሻዕቢያ ጎጠኛ ቡድን ነው። አዎ ሲያወሩ ከሰማችኋቸው ኢትዮጵያ የምትባል ሀገር ትፈርሳለች የሚሉት እናጥፋታለን የሚሉት ኢትዮጵያን ለማጥፋት ከማንኛውም ኢትዮጵያ ጠላት ጋር ወዳጅ ነው የሚሉት ከማንም ጋር ነው የሚሉት። እግዚአብሔር ሳይደግስ አይጣላም። የዓለም መንግስታት የኢትዮጵያን እውነት አወቀ። ዛሬ ፑቲን ከራሻ በላይ ስለ ኢትዮጵያ ይቆረቆራል። ዛሬ አረብ ኤሚሬቶች በይፋ ወጥተው ከዚህ በኋላ አንተ መንግስትም አይደለም አገርም መሆንን አናውቅም ብሎ የካዱት አረብ ኤሚሬቶች ኢሳያስ አፈወርቂ ሂድና ጠይቅ።
እንዳደርስ ነው ያሉት። ለሄደ በራሪ ቤት ኢሳያስ አፈወርቂ እንዳደርስ ነው ያሉት። ትራምፕ አንድ ነገር ነው ያደረው። አንድ ነገር ከኢትዮጵያ ጋር ያለን ችግር ዝጋ፣ ለ40 ዓመት ወደብ ዘግተህ በር ዘግተህ ለመቀመጥ በግ ትጠየቃለህ። ያ ከመሆኑ በፊት ግን ሄደታል። ውጭ ጉዳይ ሚኒስትሩ ኢሳያስ አፈወርቂ እሺ ብሎ ነው ከኢትዮጵያ ጋር ያለኝን ነገር እፈታለሁኝ፣ ከዚህ በኋላ እሺ ሰላም እፈጥራለሁኝ። እኔ ፕሬዚዳንት ትራምፕ እኛ እንደዚህ አይደለም አካሄዳችን፣ ፈርምና ይፍታ ነው በቃ ያጣጥቋሚ ማጥፋከር ጌራው ፍሮም ያለው ትራምፕ ሄደ ከዚህ ይወጣል። ከዚህ ጨርስና ታዲያ ሪፖርት አድርግልኝ ያለው እኛ ፈልግ ወይ ዓለም መንግስታት በሙሉ ውሻ ያደረገው ለምን ይመስላል? ሀቅ አለና እውነት አለን። መንግስቱ ኃይለማርያም አንድ ጊዜ የተናገረውን ነገር ለትስታ ላምጣላችሁ። ካገኘሁት ፋይል እርግጠኛ ነኝ ያገኘዋለሁ። በእርግጠኛ ታገኘዋለሁ። ባገኘው ደስ ይለኝ ነበር። ካጣሁት ግን እናደዳለሁ። ደግሞ ትንሽ ስሜታዊ ነኝ፣ እነግራችኋለሁ። በጣም ነው ቶሎ የምናደድ። ይኸው እናገኘሁት። ምጽዋን ዘይላንና ታጁራን የመሳሰሉትን ምጽዋን ዘይላንና ይሄ ነው ትናንትና በመንግስቱ ኃይለማርያም የነበረ መታለም ዛሬ በጠቅላይ ሚኒስትር ዶክተር አብይ ይጠብቁታል። ደስ አይልም? ትናንትና ግን አጭበርብረዋል። ትናንትና ሰራዊቱ ትጥቁን ይፍታ፣ ለሰላም ነው የመጣ ነው፣ ለምንድን ነው ብለው ገብተው 27 ዓመት አስጨፍጭፉ ወጥተዋል። ያንን የሚፈልጉት አሁን አይሆንም። እየነገረን ነው መንግስቱ ኃይለማርያም። እመኑኝ እያለ ጠረጴዛ እየደበደበ እመኑኝ፣ ይመጣሉ፣ ጎሬላዎች ናቸው፣ ይመጣሉ፣ የትግራይ መንግስት ያቋቁማሉ፣ እመኑኝ፣ በዘር በሃይማኖት ያባላችኋል፣ እመኑኝ፣ ኢትዮጵያ ባህር አልባ ወደብ ያደርጓታል፣ እመኑኝ እያለ ጠረጴዛ እየደበደበ 7 ነገር ነገረኝ። እንደ ዘመኑ ሼህ ሁሴን ጅብሪል ያለው ሁሉ ተፈጸመ። ዋሾ በልስኪ ዋሾ ወይ ይሄ ነው አብዱስ የተናገረው። አዳምጥ፣ አፍን አትክፈት። ከዚህ ጋር መጥተህ ምጽዋን ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ እድገቷን አቆርቁዞ የኋላ ቀር ሌላው ቢቀር ወይም ሌላ ማድረግ ባንችል ቢያንስ ሰላማችን እንዴት እናጣለን? ይቅር ሁሉም ነገር እንዴት ሰላም እናጣለን? እንዴት ሰላማችን ይሰሱናል ይላል። ቢያንስ ቢቀር ሰላም እንዴት ይነሱናል? ሰላም ታገኛችን። ትልቁ የሰሩ ስራ ምንድን ነው? በዘር በሃይማኖት የዘር ፖለቲካ ላይ ያመጡት። በመጀመሪያ ኦሮሞና አማራን ያክል በፍቅር የኖረን ማህበረሰብ እንዴት እናጋጭ ነው? ዛሬ ነው ስራ የሰሩት። የትግራይ ህዝብና የአማራን ህዝብ እንዴት እንፍጣው ነው ዛሬ ጨዋታ የተጫወቱት። ሶማሌን እኮ ሰንጥቀውታል፣ አፋርን ሰንጥቀውታል። እጅግ አደገኛ የሲሲሊ ማፊያዎች ናቸው ብዬ ስል እናንተ አታምኑ ነበር። ነገር እኛ የት ነው ያለነው? አሁን ኢትዮጵያኖች እኛ በዚህ ደረጃ ላይ ነው ያለነው። አናያቸውም፣ አንሰማቸውም። እኛ አሁን እዚህ ላይ እኛ እዚህ ላይ ነው ያለነው። ከፊት ያለው ታንከር ከፊት የምታየው ታንከር ነው። ሳይ ነው ያለው ታያ ታንከር ነው ታያል ወይ በኦሮሚያ ክልል በምስራቅ ሸዋ በኋላ ከፍትላችኋለሁ። ስራ ላይ ነን እኛ። በቃ አንሰማህም። የአፍሪካን የረሃብ ችግር መቅረፍ እንፈልጋለን። በኢትዮጵያ ያለውን ሰላም ችግር፣ የኢኮኖሚ የኑሮ ውድነት መቅረፍ እንፈልጋለን። እኛ ለጎረቤት አገሮች መድረስ እንፈልጋለን። አሁን አይታችኋል በስንት
ሚሊዮን ቡና ኤክስፖርት ያደርጋሉ። ስራ ያለው ሊያጠፉን ደግሞ መጡ ቀንቅኖቹ ገቡ ደግሞ ሊያጠፉን ደግሞ አያቸዋለሁ። ከላይ እኮ ሲርመሰመሱ አያቸዋለሁ። ሊያጠፉን ነው። ምን ታጠፋኛለህ? ጨርሻለሁ። መጡ አከሮቹ ገቡ። ግባ አጥፋ። ምን ጨርሻለሁ። ፕሮግራም ጨርሻለሁ። በቃ ጨረስኩኝ እኮ ዋና ነጥብ መሰረቱን አቅርቤያለሁ። ከዚህ በኋላ አካረጋችሁ ተላረጋችሁ ችግር የለብኝም እና እኔ ወደ ሌላ ብዙ ነገር ውስጥ መግባት አልፈልግም። ዞሮ ወደደም ጠላም አንተ እኮ የስንቱን ሚሞሪ መሰለ አፕዴት እያደረግህ ያለው ትውልድ ሁሉ ይባረክ። አሜን ቲንክ እና አሁን ዛሬ አርሲ ላይ ሰዎች ሞቱ ተብሎ ተንጫጫ። ፖለቲከኛ ቄሶች ሁሉ ወጥተው ኢንተርቪው ሰጡ ኢንኩሮ ሚዲያ ላይ። ጥቁር ማቅ ኦፕሬሽን ይጀመር በኦርቶዶክስ ተብሎ ታወጀ። በሚስጥር ነው ያወሩት። ገና ነገ ኦፊሻሊ ይናገራሉ። ኦርቶዶክስ አባቶች ላይ ዘምተውባቸዋል። አሁን ገና ከሆነ ኢትዮጵያ ውስጥ ያሉት ላይ ተጀምሯል። አሁን አየር ላይ ተጀምሯል። የመጀመሪያው ብርጭታ ነው። ነገ የሚሆን ቀን ወደ ኤኒ ታይም ላይ ጥቁር ማቅ ኦፕሬሽን ልበሱ የሚባለው የመጀመሪያው ኦፕሬሽን ሊጀመር ይችላል። ዳር ተብሏል። በሀጂ ሙፍቲ ተጀምሩ ታስቦ ነበር፣ አልተሳካላቸውም። ሙስሊሞቹ ዘጉት፣ በራቸውን አልከፈቱም እንጂ ብዙ ተሄዱ ነበር በሀጂ ሙፍቲ ምክንያት። አሁን እንደገና ደግሞ የግድ ያላቸው ምርጫ ምንድን ነው? በኦርቶዶክሱ መሄድ ነው። የዚህ አርሲው ግድያ ባለቤት አለው። ጀዌ ታስታውሳል ይቻለው አንድ እንትን አለ ላሰማችሁ። እምቢ አለኝ እኮ ለመጫና አብርሽ ልኮልኛል። ቆይ እሱን ማስማት አለባችሁ። እምቢ አለኝ፣ እሱ አልጫን አለኝ። ረጅም ሰዓት ደቂቃ ስለሆነ ነው። ቆይ እናዳምጥ። ያዳመጥከው የገለጹበት አንድ ማህበራዊ ሚዲያ ላይ ያስተላለፉት መልእክት አለ። የሶሪያውን ወቅታዊ የለውጥ እንቅስቃሴ አሁን እንደ ሊቢያ ሲሏቸዋል፣ እንደ ሲሪያ ይሏቸዋል፣ እንደ ባንግላዴሽ ይሏቸዋል፣ እንደ የመን ይሏቸዋል። ይሄ ዋናው የዚህ ሚሽን ባለቤት ማን ነው? ግብፅ ነው። እሱ ብቻ አይደለም። ላሰማችሁ እንደሚሉ ላሰማችሁ፣ እንደው እንድታውቁት ለግንዛቤ ሆናችሁ ብቻ ነው ማሰማችሁ እንጂ ሳታውቁት ቀርታችኋል። ግን ላሰማችሁ ንቃቱ እንዲኖራችሁ ነው። እና አትደንግጡ። እንደዚህ አይነት ነገር ሲፈጠር ብዙዎቻችሁ ስትደነግጡ ያዩዋችሁ፣ አትደንግጡ። ግልጽ ነው። የምናውቀው ነገር ነው የሆነው፣ የማናውቀው ነገር አልሆነም። አንድ ገላ አሳያችሁ። ቆይ አንድ ላሳያችሁ። ቆይ እንደዚህ አይነት ነገር ሲፈጠር መደንገጥ የለባችሁም። የታሰበበት ነው፣ የታቀደበት ነገር ነው። እችን አንዴ ላሰማችሁና ከዛ አብርሽ ይደውላል፣ አብርሽ ይገባል። ይሄ አንደኛው ነው የገለጹበት አንድ የማህበራዊ ሚዲያ ላይ ያስተላለፉት መልእክት አለ። የሶሪያውን ወቅታዊ የለውጥ እንቅስቃሴ መነሻ በማድረግ የኤርትራው ፕሬዝዳንት ተረኛ ናቸው፣ ቀጣዩ የሶሪያ አብዮት የሚያርፈው አንድ ጊዜ ይኸውላችሁ፣ አንድ ጊዜ አደብ ስጠኝ እንኩሮ። ቆይ የታቀደውን እቅድ ልንገራችሁ። ያው በራሳቸው አንድ ስሙት ብዬ ነው። ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ያሰናብታል ነው። እንዴት? ቆይ እንኩሮ፣ ቆይ እስኪ አትቸኩል እንኩሮ። አንተ እኮ ችግር ትቸኩላለህ ስለሚባነንብን። አሁን ስሜቱን እኮ መቆጣጠር አቃተኝ። ሚዲያ ላይ ያየሁ ነው ያለው። በጣም እየተበሳጨ ነው ያለው። ፊትህም እየተነፋፋ ነው ያለው። አቋምህ ራሱ በጣም አቋቋምሽማ ልቢያ አስደነግጣ ሆናችኋል። ፊታችሁ ልኮ ሰው መስሏል። እስኬል ገቢሳ ራሱ ዛሬ ያየሁት የፉጨት አስተማሪ ከጀዋር ብሶ ቁጭ ብሏል። እልህ መጥፎ ነው። የእልህ ፖለቲካ መጥፎ ነው። እኔ ጠቅላይ ሚኒስትር አብይን አንድ ነገር መክረዋለሁ። አሁን የገዱን አይታችሁታል አለ ምን አይነት ፈተና ውስጥ እንዳለ። ከዛ ከሚኒስትር ቦታ
እንደውም በቀደም ጉቦ ሲቀበል ተይዞ ምናምን አንድ እንትን ላይ ተለቋል። ፖሊስ ያዘዋል። እኔ አሁን ምን ያክል ይሄ መንግስት የእርቅ መንግስት መሆኑ ጥግ ድረስ ሄዶ ስለ ሰላም የሚሆኑ ጌታቸውን እኮ አመጣው አለ። ከጌታቸው በላይ እርቅ አለው ያለ የለም እኮ አለ። ነገር እኮ በቃ በሰላም ለመነጋገር ከጌታቸው ጋር ቁጭ ያወራው ሰው ነኝ አለ። ከሁላችሁም ጋር ሰላም ነው ፈልጎ ነው። እመኑኝ እኔ ገዱን አብይ አመጣዋል ኢትዮጵያ ውስጥ እንዲህ ውጭ አሜሪካን ሀገር ተሰዶ አይቀመጥም። በቃ ከነጥፋቱ ይቅር ብሎት አምጥቶት እንዲሁ ምንም ይሁን ምንም ቀሪ ዘመኑን ሰላም ሆኖ እንዲሁ ያደርገዋል። ይህንን ካላደረገ ኮርዳይ ሰው አይደለም። ሰው ነው፣ የምሕረት ሰው ነው። ለማንም ሰው ልቡ ክፍት ነው። አያዋጣ ነው የሚለው እንደሚያደርገው ግን አትጠራጥሩ። ስለሚደረግ ነው ምራችሁ ጭንቃኔ ጠብቁ። እነዚህ በቃ በእልህ አንደኛ ቢመለሱና ወደ ኢትዮጵያ ቢመጡ እንኳን ኢሳያስ አይለቃቸውም፣ ይገላቸዋል። ግብፅ የብዙ ደም ነው ገንዘብ በልተዋላ። እኛ አነካቸውም እኮ ግን ኢሳያስ አይለቃቸውም፣ ተከታትሎ ይገላቸዋል። ትንሽ አሁን አንዳርጋቸው ጥቂት ትንሽ ፈቅ ብሎ ቢል ማን እንደሚገለው አይታወቅም። መሳይ ፈቅ ቢል እነ ፋሲል ፈቅ ቢሉ ያጠፏቸዋል። የግድ ያላቸው እዛው ነክሰው መዋጋት ነው ያለባቸው። እሺ እዛት ማይ ፎን ስክሪን ዳርክ አየ አብርሽን ይዘውታል። እዛው ስክሪን ዳርክ አደረጉበት አብርሽን። ይኸውልህ እኔም ጋር እንደዚህ እየመጣ ነው ያለው። ይኸውልህ አንተ ምን አይነት ሀከሮች ናቸው? ይኸውልህ እንዲህ እሺ ቆይ ሂድ እስኪ ቆይ ግድ ገብተዋል። እሺ ፖይንቷን አዳምጥ። ምንድን ነው ያልከው? እንኩሮ ቀጥል። እሺ ቆይ ዳንት የገለጹበት አንድ የባህራዊ ሚዲያ ላይ ያስተላለፉት መልእክት አለ። የሶሪያውን ወቅታዊ የለውጥ እንቅስቃሴ መነሻ በማድረግ የኤርትራው ፕሬዝዳንት ተረኛ ናቸው፣ ቀጣዩ የሶሪያ አብዮት የሚያርፈው አስመራ ላይ ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ያሰናብታል ነው። እንዴት እንደ አንድ ኤርትራዊ እንደ አንድ ምናልባትም ጉዳዩን እንዴት ነው የተመለከትከው? አዎ እንግዲህ ሀክ እያደረጉ ነው ያሉት። ለማንኛውም ግን ማሳየት ፍሎግራል። ይሄን ካሳያችሁ የሚቀጥለውን ምን ማድረግ አለብን ኢትዮጵያ ውስጥ ንጹሃን ከመግደል ውጪ ምንድን ነው ኢትዮጵያ ውስጥ መስራት ያለብን ቢሆን ደግሞ ሁለተኛው ደግሞ ያቀሩትን ቅድቅ ላክስባቸው። በቃ አሁን ንጹሃን መግደል እንደ አንድ ፓርት ነው። አሁን ልክ እንደ የአርሲው ግድያ ማለት ነው። የአርሲው ግድያ ያው ከእንትኗ ከዓለም ጀምራችሁ ዝም ብላችሁ ትመጣላችሁ። አሁን ነገም ትጠብቃላችሁ፣ ነገም ይሆናል። ይሄ የማያቋርጥ ነው። ይሄ ምርጫ ግንቦት 24 እስኪያልቅ ድረስ ግድያ ኢትዮጵያ ውስጥ አለ። በየትኛውም ኮነር ገዳዮቹ እነሱ ናቸው። ተከፋፍሏል። ጀዋር የራሱን አሳይመንት እየሰራ ነው ያለው። ልደቱ የራሱን እየሰራ ልደቱ የ45 ቀን በፍንቅለ መንግስት በ45 ቀን መንግስት ሆናል ያሉ ዝም ብሎ እንዳይመስል መሬት ላይ በየመንግስት ተቋም ውስጥ ገብተዋል። ብር እየተላከላቸው ነው። ከዚህ ህዝቡን የሚያበሳጩ በቀበሌ በገቢዎች በመብራት ኃይል በውሃ ልማት በመንግስት ተቋም ውስጥ ተመድቧል። ብር ተመድቧል፣ ተሰጥቷቸዋል። ወሬ እነሱ አልቋል። የነሱ ዛሬ መንግስት አዳማ ላይ ለ10 ቀን ዝግ የሆነ ስብሰባ የተካሄደ ነው ያለው። ሪፎርም ነው የሚሰራው። ቀድሞ መረጃው መንግስት ደርሶታል። መንግስት ውስጥ ያሉት ተቋም ውስጥ ያሉት እነማን እንደሆኑ የት አንዳስ ጠቅላላ መረጃው ዛሬ እየተነጋገሩ ነው ያሉት። ይመጣል፣ አሁን ሊለቅማቸው ነው የሚመጣው። እመኑኝ ይሄን እነሱ ግን አስበው የነበሩት ይሄን ነበር። ነገር ደግሞ ከሆነ በሰለጠነ መንገድ ደግሞ ሳቦታጅ ማድረግ ነው። ይሄውልህ አሁን ይሄ እነሱ ነው ምን እንደሚሉ አዳምጡ። በሰለጠነ መንገድ የስራ ሳቦታጅ ማድረግ ነው። አዳምጥ። ይሄን የማይሆን ነገር ደግሞ ከሆነ በሰለጠነ መንገድ ደግሞ ሳቦታጅ ማድረግ ነው። የማይሆን ነገር ደግሞ ከሆነ በሰለጠነ መንገድ ደግሞ ሳቦታጅ ማድረግ ነው። የማይሆን ነገር ደግሞ ከሆነ በሰለጠነ መንገድ ደግሞ ሳቦታጅ ማድረግ ነው። የማይሆን ከሆነ በሰለጠነ መንገድ በየተቋሙ ሳቦታጅ መፍጠር ነው። ሳቦታጅ መፍጠር ነው። ይሄ ነው። ለዚህ ነው ሪቮሉሽን እና ሪፎርም ይለያያል። ሪቮሉሽን ማለት ሪፎርም ማለት ምንድን ነው? ድሮ አስተምራችኋለሁ። ስለዚህ አሁን ወደኋላ አልመለስም። ዝም ብዬ ብቻ ለአንድ ደቂቃ ብቻ ሀሳብ ልስጣችሁ። ሪቮሉሽን ማለት ስር ነቀል ነው። አንድ ጊዜ ልክ አሁን ህዋት ሲመጣ አይተሃል። ስር ነቀል ነው የመጣው። ነቃቅሎት ነው የመጣው። በቃ መከላከያውን አፈረሰ፣
ተቋም አፈረሰ፣ ባንክ ቤት ሰራተኛ አባረረ፣ ዶክተሮች ሳይቀር አባረረ። ማንም የቀረው የለም። የተወሰኑ ያስቀመጣቸው የእነሱ ያመጣቸው ሰዎች እና የመለመላቸው ሰዎች እንዲያስተምሩለት ብቻ እንጂ መከላከያ ተቋምን ያፈረሰው፣ አየር ኃይል ያፈረሰው፣ ፖሊስ ሰራዊት፣ ደህንነት ተቋምን ያፈረሰው በሙሉ አፍርሶ እንደ አዲስ ነው። 27 ዓመት ይገዛል። እዚህ ነው ሪፎርም ሲሆን ደግሞ ከነበረበት ነው ይዘህ የምትቀጥለው። ልክ አሁን አብይ ያደረገው። ስለዚህ በየተቋሙ ውስጥ ያሉት እነሱ ናቸው፣ አልወጡም። ስለዚህ ያንን ለማጽዳት ጊዜ ይፈጃል። ግን አሁን ጊዜ አልፈጀብንም። በጥሩ ሰዓት ነቃ። በተለይ ይሄ ምርጫ ተጠናቆ ህዝብ መሪውን ካወጣ አለቀ። ከዚህ በኋላ አበደን የኢትዮጵያ ፖለቲካ ይቆማል። እስከዛ ድረስ ግን ግድያው እንዳለ ነው የሚቀጥለው። ይሄን እንገራችሁ እና አደንግጡ። በጣም ስለተሰራላችሁ ነው። ኦርቶዶክስ ጥንቃቄ አድርጊ። ያነጣጠረው በተለይ አሁን ኦርቶዶክሶችን አባቶቹን ሊገደሉ ይችላሉ። ምኑኝ ሰሞኑን ጠብቁ። ተነግሯል፣ ተላልፏል። ከዚህ መልክቱ እመኑኝ ሄደ። ስለዚህ ሃይማኖት አባቶች ተንገቡ። ያ አርቲስቶቹን አይታችኋል። ተጠባብቆ ነው የሚኖሩት። አሁን እንዲህ የተያዩ ነው የሚኖሩት። አሁን አንዱ አርቲስት አንዱን ጠብቆት፣ አንዱ አርቲስት አንዱን ጠብቆት ተፈራርቶ ነው ያሉት። ታዋቂ ሰዎች በጣም ብዙ ነገር ተሞክሯል ያለው አልቻሉም። ወለ ተሳካላችሁ ቦታ ላይ አይደለም። የመንግስት ባለስልጣኖች ማስተናገድ ይገላሉ። ተሳካላችሁ። ዞሮ ዞሮ ግን እንደነዚህ አይነት ነገሮች ብትሰሙ እንዳደነግጡ ነው። እኔ አሁን እንዳይገነግጡ ነው። ስለዚህ አብርሽ ደውልልኝ። አብርሽ ገብቶ አንዳንድ ነገሮች ስለዚህ ጉዳይ ነው ከኔ በላይ እሱ ስለሚያውቅ ረመንጉዶች ናቸው። ኢትዮጵያን በፈተና እናውጣት ነው። አይቻልም። ተነቃቅተናል ነው። አሁን አውቀናል ነው። አካሄዳችሁን ኮቴ በኮቴ ነው እየተከተላችሁ ያለ ነው። ኮቴ በኮቴ እንዳትነፋልፉ ነው ያደርጋችሁ ያለው። ጥቃቱ እኮ ወደኛ መጥቷል። እኛ አንናገርም ብለን ነው እንጂ እኛም እኮ ተጠቅተናል። ቪክቲም ስለሆናል እኮ ግን አንናገርም። በፍጹም ዚፕ አድርገን ይጣል አኩራፊ አንሆንም ብለን ነው እንጂ ሳንነካ ቀርተናል። ሄሎ ሄሎ ሁላችሁንም ሰላም ልበል። እሺ ቀጥሪት። የማናውቀው ነገር አይደለም የምናውቀው ነው። ዘንድሮ መቼም ትግሉ አካባቢ ያለውን የክረምት ስንዴ እርሻ ማሳጨድና ሂድ ትግሉ ከመንግስት ጋር ዘንድሮ ትግሉ ከኛ ጋር ከኢትዮጵያ ሕዝብ ጋር በበጋም እንደዚሁ ይታሰራል። በቀደም ቪዲዮ አቅርበናል። ምንድን ነው ያላችሁት? የኢትዮጵያ ሕዝብ ላይ የስነ ልቦና ጦርነት እናድርስበት። አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። በቀደም ምን አላችሁ? ኮኔክሽን ፈጥረን ሳይለንት ብታደርግልኝ ጥሩ ነው። ሳይለንት ነው አለብን። ኮኔክሽን መፍጠር አለብን። ይሄ ቪዲዮ አሁን የቀረበው መቲ ያቀረበችው ከግልብጥ ሚዲያ ጋር የዛሬ 3 ዓመት በሰለጠነ በጀዝባ አይደለም። ኢትዮጵያውያኖች ማወቅ ያለባችሁ እዚህ ውስጥ በጀዝባ አይደለም፣ ባልሰለጠነ አይደለም፣ በገገማ አይደለም፣ በሰለጠነ መልኩ የኢትዮጵያ ሕዝብ ላይ ሳቦታጅ መስራት፣ የኢትዮጵያ ሕዝብ ላይ በሰለጠነ መልኩ አሻጥር መስራት። በቀደም ዕለት የሻዕቢያ አጀንዳ ምን ነበር ያሉት? ኮኔክሽን በመፍጠር የስነ ልቦና ጦርነት ማድረስ፣ ፕሮፓጋንዳ ማድረግ። የዛሬ ስንት ዓመት? 3 ዓመት በሰለጠነ መልኩ ኢትዮጵያ ላይ የኢትዮጵያ ሕዝብ ላይ ሳቦታጅ ማድረግ። ከ5 ዓመት በፊት ደግሞ ቪዥን ፎር ኢትዮጵያ የሚባል ስብሰባ ነበር። ዶክተሮች አማራ ኢሊት ባሉበት ቪዲዮ ልክ የላለው ረጅም ስለሆነ አልቻልከው። ይሄ ማስረጃ ሪከርድ ነው ባይሰው ቆይ የቆረጡ ስራው ከሀጣዬ ላይ ሀጣዬን 10 ጊዜ ነው ያቃጠሏል እየተራበቡ
እየተናበቡ ሸኔና የጀዋር ሸኔና የነዘመነ እየተናበቡ ከዛ አንድ ፋኖ ስሙን ቀይሮ በጎ ሰው የሚባል 10 ጊዜ ይህንን ተናግረናል። ቪዲዮ ልዩ ልዩ ቦታ አቅርበናል። በጎ ሰው የሚባል የት ቦታ እንንቀሳቀሳለን አለ። አርሲ ላይ፣ ወለጋ፣ አርሲ፣ ጎጃም ላይ ቦታዎችን ጠቅሶ ሀጣዬ ላይ ይህንን እዛ ስብሰባ ላይ ምን አላቸው? ስማቸው ያስተጋጀው ላይ ይህንን ተናግሯል። ምን አሉ? ስለ ሳቦታጅ መስራት። ሳቦታጅ እንዴት ነው የሚሰራው? አሻጥር በሰለጠነ እንዴት ነው? በየመስሪያ ቤቱ ኮኔክሽን ፈጥሮ ኢትዮጵያውያንን ማሰቃየት፣ ኢትዮጵያውያኖችን መከራቸውን ማብዛት፣ መግደል፣ መብራት ማቋረጥ፣ ውሃ ማቋረጥ፣ ቢሮክራሲውን ማራዘም፣ ሀገር ውስጥ ገቢ መበደል፣ ገንዘብ ሚኒስቴር ውስጥ መበደል፣ መንገድ ትራንስፖርት ውስጥ መንገድ እንዳይሰራ ማድረግ፣ የመብራት ኃይል ፖሎችን መበጣጠስ። ምን ለምንድን ነው ይህን የሚያደርጉት? በቀደም ቪዲዮ አቅርበናል። የእሱ አለም ፋሲሌን ያለ ምን አለ? ይሄ ገበሬው ታች ያለው ንቃተ ህሊናው ዝቅተኛ ስለሆነ ስለ ሀጉር መንገር አስፈላጊ አይደለም። የመረረ ነገር በማድረግ በማሳየት መቀስቀስ አንዱን መግደል ነው። ሳቦታጁን ተውት፣ መግደል ነው። ከማን ጋር በመናበብ ከአሸጠሮች። በዚህ አጋጣሚ አርሲ ላይ ከ3 ቀን በፊት ማአት የሸኔ እየተናበበ የሚሰራ ማአት ነው የተገደለ፣ ማአት ነው የተማረከው። ይሄ ደግሞ ይቀጥላል። ተናበብክ አልተናበብክ፣ ንጹሐን ላይ አደረስክ አላደረስክ፣ ኢትዮጵያውያኖች ላይ ለሚደርሰው ግድያ እንቃወማለን። መንግስታችን ደግሞ ይከታተልና ሎ ኢን ኦርደር ይፈጽምባቸዋል። ኢትዮጵያውያኖች ማወቅ ያለባቸው ኢትዮጵያውያኖች ባይዘው እኔ የሄድኩ ጊዜ እያንዳንዱን ማቃቸውን ሰዎች አነጋግሬያለሁ። ምንድን ነው የዶክተር አብይ ችግር አይደለም፣ አሻጥረኞች አሉበት። ይሄ መንግስት እንዲጠላ ምን አሉ? ሳቦታጅ ሰሪዎች አሉበት። ይህንን ያለችው ወጣ ሳቦታጅ መስራት። በቀደም ፋሲሌን አለም ኮኔክሽን መፍጠር። የፋኖ ዋና አለቃ ከ5 ዓመት በፊት ካጣዬ ምን አለ? አርሲ ላይ እንንቀሳቀሳለን፣ ወለጋ ላይም እንንቀሳቀሳለን። ኢትዮጵያኖች ይህንን ጠንቅቀው ያውቁታል። ሃቪንግ ሴድ ዳት ይህንን ግድያ በማንኛውም መልኩ ማንም የሚፈጽመው ማንም እንቃወማል። መንግስታችን ደግሞ ይህንን ለህግ ለፍርድ ያቀርባል። አንድ እሱ ነው። ሁለተኛ አልሲሲ ኢሱሲ ባይዘዌ ኢሳያስ አፈወርቂን ግብጽ መሄድ ኤርትራውያኖች ንጹህ ደም ሊያጥበው አይችልም። አበዙ ኤርትራውያኖች ላይ ላደረሰው ህግደፍ ኢሳያስ አፈወርቂ ኢሳያስ ባይዘዌ ኤርትራ ባህር የላትም። ኤርትራ ባህር የላትም። ኤርትራ ባህር ቢኖራት ኖሮ ኤርትራውያን ከሀገር ሲወጡ የሊቢያ ባህር ባልበላቸው፣ ኢንዲያን ኦሽን ባልበላቸው። ያ ባህር የኢሳያስ አፈወርቂ ነው፣ የኤርትራውያኖች አይደለም። ኤርትራውያኖች ይህንን ጠንቅቀው ያውቃሉ። ያለበትን ደም አልሲሲ አያጸዳለት። ኤርትራውያኖችን ሀገር አባሮ በየሀገሩ የሰውን ሀገር እንዲያለሙ ሊያረጋቸው እነዛ ኢንቨስተሮች አልሲሲ አያጸዳው። ከጀርባቸው የሚመታውን ንጹህ ኤርትራኖች በሱዳን በበረሃ ለመውጣት፣ በሊቢያ በረሃ ለመውጣት፣ በኢትዮጵያ በኩል ለመውጣት ከጀርባቸው ለመታቸው ንጹህ ኤርትራኖች አልሲሲ ኢሳያስን አያጸዳው። እንደ ባሪያ የወርቅ ማዕድን ውስጥ እንደ ባሪያ በቀን $1 ከሚያንስ እያሰራቸው በወር $1 ስሌቭ አርጎ ባሪያ አርጎ ለሚያሰራቸው የጉልበት ሰራተኞች አልሲሲ አያጸዳው። መሳሪያ ለሚነግደው አሸባሪው ከኢራን እያመጣ ቀይ ባህርን የሚያሸብር አልሲሲ
አያጸዳውም። አልሲሲ ራሱ አሸባሪ ነው። አልሲሲ መሬት ለመሬት ቆፍሮ ዋሻ ለዋሻ ቆፍሮ እስራኤልና ፓለስታይንን እንደዚህ የሚያጋጭ የአልሲሲ መንግስት ነው። እስራኤል ባይሰዊ በዚህ አጋጣሚ ታውቃለች፣ ኢንክሉዲንግ አልቡራን። ከዚህ በፊት እንደተናገረው ጄሩሳሌም ፖስት እንደዘገበው አንዱ አሸባሪ ሱዳን ላይ የተቀመጠው በኤርትራ መንግስት በኢሳያስ የሚደገፍ አሸባሪ ጄሩሳሌም ፖስት ነው የእስራኤል ያወጣው። አንዱ የኢራን ቅጥረኛና አሸባሪ አልቡርሃን ነው ያለው። ዛሬ ከየት ይምጣ ታዲያ? አሜሪካ ተጠየቀች። ሐሚቲ ከሳተላይት ኢማጂን ከሳተላይት ሲመለከቱት የሚዘገንን እርምጃ እየወሰደ ነው። ሻዕቢያ ላይም ሳምሪ ላይም አልቡርሃን አሸባሪው ላይ ከሳተላይት በዚህ ማን ነው ሊያሳግስ የሚለው? የሚያሳግሰው ማን ነው ተብሎ ተጠየቀ። እዚህ አሜሪካ አፒታይት የላትም ይባላል። አሜሪካ አፒታይት የላትም። ኢሳያስ አፈወርቂ ባይዘዌ በንጹህ ኤርትራኖች ተወጥሯል። በኢትዮጵያ መንግስት ሳይሆን በኢትዮጵያ ሕዝብ ተወጥሯል። በሐሚቲ ተወጥሯል። በአፋር ነፃ አውጪ ቀይ ባህር አፋር ነፃ አውጪ ተወጥሯል። ብርጌድ ዛመዱ ተወጥሯል። ጀብሃ ለስንት ዓመት ግፍ የሰራባቸው አንሲስተራቸውን ዘር ማንዘራው ነው የፈጀ ጀብሃ ተወጥሯል። ኢሳያስ አፈወርቂ ብቻውን ነው ያለው። በቀን አንድ ዳቦ የሚያበላው ያ ሰራዊት በአመት አንድ ጊዜ ደግሶ ምስር የሚያበላው ሰራዊት በኢሳያስ አፈወርቂ ላይ እንደሚመለጥ ኢሳያስ አፈወርቂ ያውቀዋል። በዚህ አጋጣሚ ግብጽ ባለፈውም እንደተናገረችው ግብጽ ራሳቸው ወጥተው አንድም ሰራዊት መሬት ላይ አናስቀምጥም፣ አንድም ሰራዊት በኢትዮጵያ በኩል በሚነሳው ኤርትራ ላይም በሚነሳው አንድም ሰራዊት መሬት ላይ አናስቀምጥም፣ ነገር ግን በመሳሪያ እንረዳለን። እናያለን። ያን ጊዜ እንግዲህ እንተዋወቃለን። ይኸውልህ እንደ አተት ታውቃላችሁ፣ ኮሌራ እናራውጣለን። ለዚህ ነው የምትሯሯጠው። አንዱ እሱም አንድ ጀነቡሳ አለች። ደግሞ ጀነቡሳ እዚህ ሎስ አንጀለስ ያለች ቀውስ እብድ አለች፣ ያለ ስድብ የማይቀና እኔ ይብላኝ ለባሏ። እኔ አንዳንድ ወንዶች መቼም ባይዘወይ ባሏ ኤርትራዊ ነው፣ እሷ አድዋዊ ነች። ኤርትራዊ ነው ባሏ፣ እናውቃለን። ባለፈው ተናግራለች። የባሌ አባት ሞቶ ኤርትራ ውስጥ እንኳን መቅበር አልቻልንም አለች። ኢማጂን አንቺ ጋር ለሞታ አንድ ነገር የተነገረሻለ። ይሄንን ጀኖሳይድ አታንሺ ያሉሽ እኮ የግደፍ ሚዲያዎችን አትከታተይም እንዴ? ይሄ ኤሪትሪያ ኢሳያስ አፈወርቂ በተለይ ጄኖሳይድ አደረገብኝ ምትሉ ከሆነ አንቺ ላይ ተመልሰን እንመጣለን እኮ አሉሽ። ጄኖሳይድ የሚባል መስማትም አንፈልግም። አዎ ብለውሻል። ጀበናሽን ይዘን ሄደናል አሉ እኮ፣ ሲኒሽን ይዘን ሄደናል አሉ፣ ደፍረንሻል አሉ እኮ። እንዴ በጎች ነርተናል፣ ከብታችሁንም ነርተናል አሉሽ እኮ። ባለፈው መሰረት አንቺ ሚዲያ ላይ እያለቀሽ ያቀረብሻት እንደዚህ ነበር ያለችው። ደፍረውናል ስትልሽ ወጥተሽ ምን አልሽ? እቺ የነ ጌታቸው ቅጥረኛ ነች። ያቀረብሽውን ራስሽ እያለቀሽ ያቀረብሽውን እንደገና እሷ ስትቆንኝ ዛሬ ወጥተሽ ደግሞ ምን አልሽ? ጄኖሳይድ አካሂዶብናል። አዎ ኢሳያስ አፈወርቂ ደፍረውናል አልሽ። እናውቃለን እኮ እዚህ ሚዲያ ላይ ኮርዳዊት ቪዲዮ አላቀረብንም። የምታለቅሰው ሆስፒታል የተኛችው አላቀረብንም። ኮርዳ አቅርበናል። ምን ቀረን? ተከታታይ አቅርበናል። በፕላስቲክ ጠቅልለው አቃጥለው ንጹህ ተጋሩን እናቶቻችንን ትግራይ የሚገኙትን ላስቲክ እላቸው ላይ ጠቅልለው ሰውነቱን ሴቶችን አቃጥለዋል። ይህንን አላቀረብንም። ከየት አምጥተን? ከአንቺ ሚዲያ ላይ አላቀረብንም። አቅርበናል። ከአንቺ ሚዲያ ላይ ሴትነት እንኳን ሰው አይተው ማያውቁ ሴት አይተው ማያውቁ ነው ተብሎ ሲነገር ከአንቺ ሚዲያ አምጥተን አላቀረብንም።
ስለዚህ ዛሬ አንቺ ይህንን እያልሽ በሌላ መልኩ ደግሞ የአንቺ ዘመዶች ሞንጆሪኖና ደብረጽዮን ማንን ጎትተው ትግራይ አመጡ? ህግደፍን ጎትተው አመጡ። ሻዕቢያን አይደለም ባይዘው ህግደፍን ጎትተው ነው ያመጡት። ኢሳያስን ጎትተው ነው ያመጡት። ይህንን ተቃዋሚ በዚሁ ከቀጠልሽ በጣም ጥሩ ነው። አዎ ጄኖሳይድ አስከትሏል። አዎ ደፍሯል። ትክክል። ሳያምርሽ አልደፈረም፣ ሳያምርሽ ደፈረ። እንደዚህ ሆነ። ይሄ የሚቀጥል አይደለም። ከነሱ ጋር አደራሽን እንዳትጣይ ነው የምንል። ሌላ በጣም የሚገርመው ነገር አንቺ መቼም አትናገር። ወልቃይትና የዶክተር አብይ ስልጣን አንድ ናቸው አለች። አብደዋል እኮ እነሱ። በጣም እናስረዳሽ። ምን አገናኘው? ወልቃይት በጌምድር ታሪኩን የምናውቀው የአንቺ ደብረጽዮንና ሞንጆሪኖ ከ1974 ጀምሮ ህዝቡን የፈጁት፣ የጨረሱት፣ ያፈናቀሉት፣ ተከዜ ወንዝ ውስጥ የከተቱት። ወልቃይትን የምንጠቀመው ግድ የላችሁም ከሱዳን መሳሪያ ለማምጣት ብቻ ነው፣ እኛ እንነካችሁም ብለው ከዛ በኋላ የሀገርን ሽማግሌ ሁሉ ታሪክ የሚያውቀውን የጨረሰው ደብረጽዮን አይደለም? ሞንጆሪኖ አይደለም? ከዛ በኋላ እነሱ እንዲመቻቸው ብለው ህገ መንግስት ሰርተው ወልቃይትን ወደዛ እንዲያካትቱ አታውቂም? ምን አገናኘው የጠቅላይ ሚኒስቴር ቢሮ ስልጣንና የኢትዮጵያ ስልጣንና ወልቃይትን? ምን ኦኬ፣ እንደዛ ካልሽ ደግሞ የኢትዮጵያ ጠቅላይ ሚኒስቴር የተመረጠው በህዝብ ነው። አሁንም ጠቅላይ ሚኒስቴራችን እያለ ያለው እኛም የምንለው የወልቃይት ህዝብና የትግራይ ህዝብ ወንድምና እህት ነው። አብሮ ኖሯል፣ ተዋልዷል። ኢትዮጵያዊ ነው። ተጋሩ ኢትዮጵያዊ ነው። ወልቃይት ኢትዮጵያዊ ነው። በጌምድራ ኢትዮጵያዊ ነው። በህዝብ ምርጫ ይተዳደር ያለች ጠቅላይ ሚኒስቴሩ በህዝብ እንደተመረጠ ወልቃይትም በህዝብ የተመረጠ መስተዳድር ይኑረው ነው የተባለው። ደብረጽዮን አይደል እንዴ ተጋሩን የያዘው? እዛ ጌታቸው ተናገረ። እነ ጻድቃን እኮ ተናገሩ። ሌተናል ጀነራል ጻድቃን ተናገሩ። ማን ነው የያዘው የወልቃይትን? ቢሆን እንኳን ኑ ያላቸው የጠራቸው ማን ነው? ደብረጽዮን ነው። የውጊያው ጊዜ ኑ አንድም ተጋሩ የትም ኢትዮጵያ ውስጥ እንዳይቀመጥ ብሎ ጅማ ሳይቀር የጠራው ማን ነው? ደብረጽዮን አይደል እንዴ? ግላፍ አድርጎ ከነ ምልክቱ። ኦኬ ይሁን፣ ተጋሩ የኢትዮጵያውያን ናቸው ይመለሱ ተባል። ለምን ያዟቸው ብለሽ አትጠይቅም? ስለዚህ የኢትዮጵያ መንግስት ስልጣንና የወልቃይት ምድር ምንም ያገናኘው የለም። እናቴ ሞር እናስረዳሽ ነበር፣ ጊዜ የለንም። ሌላው ኮርዳዊት እዚህ ላይ ልታግዘኝ ትችላለህ። የአሰብ ጉዳይ ተነስቶ ነበር፣ አንተም አንስተህ ነበር። አሰብ ምንም ሰው የሌለባት ባዶ ኦና ቤት ብቻ ነው የምትገኘው ብለህ ነበር ኮርዳዊት። አዎ ራሱን ጠቅላዩም እኮ አለ፣ ጠቅላዩም ብሏል። ትናንት ተሰጥቶናል። ለዚህ መልስ ትናንት ሲሰጠን የአሰብ ህዝብ ማታ ማታ ብቻ ነው የሚወጣው። ለዚህ ነው ዶክተር አብይም ኮርዳዊትም ያላየው። መልሷል። ጉጉት አደረጓቸው፣ ደግሞ ወደ ጉጉት ቀይሯቸው። የሌሊት ወፍ ሆኑ ማለት ነው። በጣም የሚገርም ነገር ነው። ለዚህ መልስ አንሰጠን ቀን ቀይ ባህር ውስጥ ይተኛሉ ማለት ነው። ባህር ሻርክ ሆነዋል። ኢሳያስ አፈወርቂና ኢሳያስ በመጣቹና የእኛ ዶክተር አብይ ቦታው ሲሄዱ ለኢሳያስ አፈወርቂ ያልወጣ እኮ ኤርትራውያን አሰብ የሚገኝ እኮ ታየ። እሱም ሲመጣ እኮ የለም ሰው ነው የተባልከው፣ ኦና ነው የተባልከው። ሲከፈት ሸረሪት ነው ተባል፣ ሲከፈት ዱቄት ነው ተባል። ሲከፈት እኮ ፈርሷል ቤቱ፣ አልጌ አውጥቷል፣ ሞልድ አውጥቷል ነው የተባልከው። እነዛን ሰዎች ፋይታችኋቸዋል እኮ ነው የተባለው። እነዛን ሰዎች አሳዳችኋል አይዳ ያልነው እኮ። ሲጀመር እዛ ቦታ ላይ ኮርዳዊትም እንዳለ እዛ ቦታ ላይ አንድም ኤርትራዊ በፍቃዱ የሚኖር የለም። የሚኖርበት የነበረው አዲስ አበባ፣ አፋር እንደ
የወሎ ሰው ነበር ነው ያለ እኮ አስረዳናችሁ እኮ ጎበዝ። እነሱን ግማሹን ገላችኋል፣ ግማሹን አፈናቅላችኋል፣ ግማሹ የት እንደገቡ እኛ እናቅም ነው የምንለው። በዚህ ላይ መልስ ስትሰጡን አሰብን እየተጠቀምንበት ነው። የዩሮፕ መርከቦች ሲመጡ አሰብ ስቶሬጅ አለ ያራግፉና ከኤዥያ ሲመጡ ደግሞ ከአሰብ ስቶሬጅ ወስደው ወደ ዩሮፕ ሄዳሉ። የአሜሪካ መርከቦች ይመጡና አሰብ ትልልቅ ዌርሃውሶች ሰርተናል እዛ ያራገፉና ከኤዥያ የሚመጣው የአሜሪካ መርከብ ከዛ ደግሞ ከአሰብ ይመጣና ከአሰብ ደግሞ እዛ ቦታ ሪሌ የምንጫወትበት ነው፣ ማአት ገቢም የምናስገባበት ነው አላችሁን። የት አለ ዶላሩ ነው ጥያቄያችን። በጣም ጥሩ። የት ገባ ዶላሩ? በጣም ጥሩ መልስ ነው የሰጣችሁን። ሪሌ ቦታ ከሆነ ትልልቅ ዌርሃውሶች ትልልቅ መርከቦች የሚያራግፉበትና የሚጫጫኑበት ቦታ ከሆነ ማዘዋወሪያ ቦታ ከሆነ ትልቅ ገቢ ያስገባል ማለት ነው። ያ ዶላር የት ገባ? በእኛ ጥያቄ እያንዳንዱ ኤርትራውያኖች መታዳምጡ። ይሄ ከሆነ የግደፍ አንሰር ትናንትና የመለሱት ይህንን ነው። የግደፍ አንሰር ይሄ ከሆነ ትልልቅ ዌርሃውሶች ካሉ እኛ ያላየ ነው፣ ሳተላይት ያላየው፣ አሜሪካ ያላየችው፣ እነ ዶክተር አብይ ያላዩት፣ ኢሳያስ አፈወርቅ ያላየው ትልልቅ ዌርሃውሶች ባህር ውስጥ ተሰርተው እንደሆነ አናውቅም። ቀይ ባህር ውስጥ ተሰርተው እንደሆነ የሚያራግፉና የሚጭኑ መዘዋወሪያ ፖይንት ከሆነ ትልቅ ዶላር የሚገኝበት ነው። ዌር ኢዝ ዘ መኒ ነው ፖይንት። የኤርትራውያንን ላይፍ ቀይሯል። ኢንቨስትመንት ሰርቶበታል፣ ፋብሪካ ሰርቶበታል፣ ትምህርት ቤት ሰርቶበታል፣ መብራት ሰርቶላቸዋል፣ ስልክ አስገብቶላቸዋል፣ ኢንተርኔት አስገብቶ ዌር ኢዝ ዘ ማኒ ዌር ኢት ጎዝ የት ነው? ዌር ኢት ዌንት የት ነው የሄደው? ይህንን እናንተ እንድትመልሱልን ሚዲያችሁ በጥብቅ እከታተላለሁ። ይህንን መልሱልን። እዚህ ጋር ግን ቆይ እንዳሳት ጭምር አልነገር ልንገርህ፣ መነሻ እንዲሆን ብዬ ነው የሚነግርህ። እዛው ላይ አንጠያለን ልመልስልህ። አንደኛ አሰብ አሁን መኖር አይቻልም። በአብዛኛው እሱ የቀረው ህዝብ የወጣበት ምክንያት በጦርነት አይደለም። ሌሎቹ ከዛ በኋላ ነው ብለህ ከዛ በኋላ ራሱ መኖር የማትችለው ይገማል። በቃ ይገማል። ሸተተ። በቃ ውሃ ይኸውልህ ካልተማታ በስተቀረ እንዲህ ካልተጋጨ ምን ይፈጥራል መሰለህ? አልጌ ይፈጥራል። አረንጓዴ ይሆናል። ከላይ አይተዋል አይደል? ያ አልጌ ሲሆን ምን ይሆናል? ይሸታል። ሽታው አስም ያመጣል፣ በሽታ ያመጣል። ክሮኒክ በሽተኞች ሆኑ ባለው አቃጋዳሚ እየወጡ ግማሽ ወደ ወሎ፣ ግማሽ ወደ አፋር፣ ግማሽ ምናምን ተሰደው አለቀ። እንደነገርኳችሁ ነው። ከ100,000 በላይ ነዋሪ የነበራት አገር ዛሬ 3,000 ሰው አፋር ላይ አሰብ ላይ የለም። በእርግጠኝነቱ ይሄን የምናገረው እኔ አንድ ጓደኛ ያለ አሰብ ከቢር የሚባል ቦታ ላይ ትልቅ ቤት አላቸው። በጣም ትልቅ ቤት ያላቸው አሰብ ከሚጠሩ ቤቶች የሳቸው ነው። እኔ ጋር ደውሎልኝ ባለፈው ቆይቷል። የሚጠብቅልኝ ሰው ገንዘብ ከፍየው ቤቱን የሚጠብቅልኝ ሰው ዳይት ፍጠርልኝ ብሏል። ከፍሎ እኮ ነው የሚያስጠብቀው። ተከራይቶ እኮ አለም እኮ ወደብ ቤቶች የሚባሉ ራሻ ቤቶች አሉ። ራሻዎች ስራዎች በጣም ትልቅ ቤቶች የሚያማምሩ 3 ቤድሩም 4 ቤድሩም 2 ቤድሩም ያላቸው በሙሉ ክፍት ነው። አሰብ ሄደ 3 ክፍል ቤት ከፍተህ ነው የምትገባው። 4 ክፍል ቤት የለም ነዋሪም የለውም እንጂ አንድ ዘራይ ደረስ የሚባል ሆቴል ውስጥ ብዙ ሰራተኛ የነበሩት አሁን 10 ሰራተኛ የላቸው። ዘግቷል ሆቴሉ ራሱ። ማን ሊመጣ ለምን ብለ እንዲያውም እኛ የአሰብ መንገድ ስራ ስንጀምር ሰራተኞች ይገቡ ነበር። እዛ አሰብ በመኪና ይሄዳሉ፣ ያድራሉ። ትንሽ ሞቅ አድርገውት ነበረ። ከዛ በኋላ ነው የመንገዱ ስራ የክሬን ጄኔሬተር እናስገባ ሲክዱን እነዛ ሰው ሞተ። ከዛ በኋላ ኤርትራውያኖች ቅድም አንተ ጀምረዋል፣ እኔ ልጨርስልህ። በምንም ታምር አሰብ አንድ ኤርትራዊ ኖረ ማለት ሳዋ በረሃ ገባ ማለት ነው። በራሱ በኤርትራ ካልቸር ነውር ነው። በቃ ቅጣት ነው። በቃ እድሜ ፍታት ተፈርዶብሃል ማለት ነው። ኤርትራዊ አሰብ ከተቀመጠ በቃ አንድ ገሃነብ እንደገባ ነው የሚቆጠረው። ስለዚህ ኤርትራውያኖች አሰብ አይኖሩም። ከድሮም ነው። ይሄ ደግሞ አሁን ሳይሆን ከድሮም ጀምሮ አሰብ ነዋሪ ቅድም ተናግረዋል አንተ። ወሎች ይኖራሉ፣ አፋሮች ይኖራሉ። ያው ኢሳና አፋር አንድ ነው። ከዛ በኋላ በአብዛኛዎቹ ከወሎና ከአፋር ውጭ የአዲስ አበባ ነዋሪዎች ናቸው። የአዲስ አበባ ነዋሪዎች ስለሚማሩ ምንድነው መርከቦች ነበሩ። ከ10 ምናምን በላይ መርከቦች አሉ። እያንዳንዱ መርከብ ላይ የሚሰራው የአዲስ አበባ ልጅ ነው። ወልወል፣ ካራማራ፣ ነፃነት፣ አንድነት፣ ኢትዮጵያ ህብር በሙሉ መርከቦች እኔ በልቼባቸዋለሁ፣ ጠጥቼባቸዋለሁ፣ ይዤባቸዋለሁ። ጠቅላላ የኢትዮጵያ መርከቦች አንድ የቀረኝ የለም። እዛ ላይ በሙሉ አንድ መርከብ ላይ ስንት ሰራተኛ እንዳለ ታውቃላችሁ? አንድ መርከብ ላይ ከ1000 ሰራተኛ በላይ አለ። ታውቃላችሁ? ይሄን አታውቁም። ስለዚህ የሚለቡት ብዙ ጊዜ የአዲስ አበባ ልጆች ናቸው ሄደው የሚሰሩት።
የጉራጌ ልጆች ይሄዳሉ፣ ኦሮሞዎች ይሄዳሉ። ደቡብ እንኳን ብዙም አይሄዱም ወደዛ። እንደዚህ ነው የነበረው። ለማን ነው የምትዋሹት? ባለቤቶቹ አለን እኛ እኮ እዚህ አሰብ የነበርን አሰብ የኖርን አሰብን ያስተዳደርን ሰዎች አለን እኛ እዚህ ጋር። ስለዚህ ይሄ ተራ አሁን ያመጣሁት ፖለቲካ ስለሆነ ይሄን በዚህ መልኩ ልታስተናግዳቸው ትችላለህ። እህል ፈልጌ ነው። ጨርሻለሁ። ሶሪ አቋረጥኩ። አረ ችግር የለውም። በጣም ጥሩ ነው። አረረም መረረም ወይንም ኮቴሽን ውስጥ ክትቱትና የፊልድ ማርሻላችንን በባሌ ወይንም በቦሌ በ1983 የወሰዳችሁትን አሰብ ዘንድሮ ሁለት ውጤት ይመጣል። አንደኛ አሰብን እንቆጣጠሯለን። ሁለተኛ ኢሳያስ አፈወርቂ ወርዶ ወይም ኮብልሎ ወይም ሌላ ነገር አልጠቅስም፣ ንጹህ ኤሪትሪያኖች እዛ ቦታ ላይ ያብባሉ። የተሰደደው የኤርትራ ኢንቨስተር ይመለሳል። በየዓለሙ ያለ በየፍሪጅ ውስጥ የተቀመጠ አይገባም ተብሎ 2% አልከፈለም አይቀበርም ተብሎ የኤርትራውን ሬሳ ከፍሪጅ ውስጥ ወደ ኤርትራ ይገባል። ንጹህ ኤርትራኖች ወደ ቤታቸው ወደ ኤሪትራ ይገባሉ፣ አገራቸውን ያለማሉ። ከኢትዮጵያ ጋር ግንኙነት እጅግ የላቀ ግንኙነት፣ የፍቅር ግንኙነት ከኤሪትሪያኖች ጋር ይኖረናል። እንተሳሰባለን፣ እንተዛዘናለን። ያንን አካባቢ በከፍተኛ ይታየናል። ኢትዮጵያውያኖች አስመራ ላይ እንትን ሲሉ በጥሩ ታጋዮች ንጹህ ለኤርትራኖች የሚቆረቆሩ ኤሪትሪያን የሆኑ የጉጅሌ አደባባዮች ሳይሆኑ ጥቂት የነ ደብረጽዮን የሞንጆሪኖ የስብሃት ግሩፕ ሳይሆን ንጹህ ኤርትራውያን ስልጣናቸውን ይዞ ለኤርትራውያኖች የሚቆረቆር እዛ ቦታ ላይ ተገኝቶ አብረን ስናከብር ደስታችንን ይታየኛል። ይሄ ነው የሚሆነው። ሁለት ነገር ነው የሚሆነው። አሰብን እንቆጣጠራለን፣ ኢሳያስ አፈወርቂን እናወርደዋለን፣ ለንጹህ ኤርትራውያኖች ስልጣኑን እንሰጣለን። ይሄ ቃል ለምድር ለሰማይ። አመሰግናለሁ። ኮርዳል ቴንኪዩ፣ አመሰግናለሁ። እዚህ ጋር ነገር ግን ልንገራችሁ፣ ድሀ ባይሆን ኖሮ ካሳን ጠይቃችሁ ነበር። ትራምፕ እንዳለው ትራምፕ 40 ዓመት ለዘጋው ወደብ ልጠይቁ ትችላለህ ብሎታል ኢሳያስ አፈወርቂ። 40 ዓመት ዘግተህ ሎክ ዳርግ ለተቀመጥከው ወደብ ልጠይቁ ትችላለህ ብሎታል። እንደዚህ ቃል በቃል ያለው ነው የምነግርህ። እኛ እዛ ውስጥ አንገባም። ካሳ ብንጠይቀው ምን ይከፍላል? ምንም የላቸውም። ዞሮ ዞሮ ብታምኑ ባታምኑ ኤርትራ ነፃ የምትወጣው በኮርዳይት ነው። ትግራይ ነፃ የምትወጣው በኮርዳይት ነው። ይህ የምነግርህ ቃል በቃል ነው የምነግርህ። ሁለቱንም ሀገሮች ማስተዳደራቸው ይሄዳሉ። የትግራይ ፈተናና ስራው ችግሩ የት ጋር እንደሆነ አውቀዋለሁ፣ ነቅለዋለሁ። ሰንኮፉ ነው የምነግርህ። ትግራይ ሰላም የምታገኝ ማድረጋት እኔ ነኝ። ኤርትራን ነፃ ማውጣት እኔ ነኝ። በፈለገው መንፈስ ትሄድ። ይሄ ቃሌ ነው። ስለምትጠብቀው ነው። ይሄ ቃሌ ነው። አረጋዋለሁ። ስለዚህ ከዚህ በኋላ የሚሰደድ ህዝብ አይኖረንም። ኤርትራውያኖች ዘመናቸውን በመከራ እንዲያሳልፉ አንፈልግም። ይበቃችኋል ስደት፣ አገር አለን የሚሉ ዜጎች እንዲሆኑ እንፈልጋለን። አገር አለን እንዲሉ ስደተኛ ተብሎ እንዲጠሩ ሳይሆን አገር አለን፣ ሲሞቱ የሚቀበሩበት፣ ብራቸውን አውጥቶ ኢንቨስት የሚያደርጉበት፣ የሚኖሩበት፣ የሚተዳደሩበት የሚኖሩበት አገር እንዲፈጥሩ እናደርጋቸዋለን። የብርጌድ ንሓመዶም ዓላማውም ይሄ ነው። ህዝባዊ መንግስት እንዲያቋቁሙ ይህን እንሰራለን። ትግራይ ራሱ ትግራይ ተናግሯል እኮ ዳግም ለ80 ዓመት ሽማግሌ እግሬን አልገብርም ብሎ ተነስቷል የትግራይ ህዝብ። በቃ ለእናንተ ለጃጃችሁ በዘመናችሁ በስልጣን ኖራችሁ ሽማግሌዎች አንገብርም፣ የእናንተ ተጠቃሚ የሆኑ ሰዎች ይጩሁላችሁ ብሏቸዋል እነ ስታሊን። ከዛ ውጭ ወይ የትግራይ ህዝብ ኦልሞስት ተነስቷል። ጦርነት በምትመለከቱ እየተስተናገድክ ነው ያለው። ለእኛ ሳይደርሰን እኮ ሀሚቲ ጨረሳችሁ እኮ። ሀሚቲ ራሱ ፈጃችሁ እኮ። ዛሬ ሱዳን ላይ ሰብአዊ መብት እነዚህ ሱዳን አታወራ። ስለ ሱዳን ራሳቸው አሁን ያውቁታል። እነሱ ከማጋ እንደሚዋጉ ማን እንደሚያጠፉ ያውቁታል። እኛ ምን እናውቃለን እኮ ስለ ሱዳን። ሻቢያ ለምን ብለህ የምትጨረጨረው? ሚዲያችሁ በሙሉ ሱዳን ላይ ንጹሃን ሞተ፣ ሱዳን ላይ ንጹሃን ተገደለ። ማን የተገደለው? ማን የተገደለው? ለምን አለቀሳችሁ የሻቢያዎች? ለዚህ እዛ ነው የተጨፈጨፋችሁት።
ታውቁታላችሁ። ህወሓት የማይካድራ ጨፍጫፊ ሳምሪ ጦር በሙሉ ዛሬ ጨፈጨፉ። አሁን እናውቀዋለን እኮ መረጃው እኮ አለን። እኛ ማውራት ስለማንፈልግ ነው እኛ። ስለዚህ ሰው ሀገር ገብተን ያለቀው ማንም አያገባውም። ፔሬድ እነሱ ውጊያ ላይ አይቻሉት በራሳቸው ጊዜ። ስለዚህ ስትቀጠቀጡ ስለ ሱዳን ዜና ታወራላችሁ። ምን አገባ? የመላ ኢትዮጵያ ውስጥ ነገራችሁ ምንም አይነት ነገር ሰው ቢሞት ህፃን ቢታረድ ምን ቢባል እንዳትደነግጡ። ከትግላቸው አንዱ ነው። በተለይ እስከ ግንቦት 24 ድረስ ምርጫው እስኪካሄድ ድረስ ብዙ አሰቃቂ ነገሮች ትሰማላችሁ። ብዙ አሰቃቂ ነገር ታያላችሁ። እንዳትደነግጡ። መንግስት አቅም የፈቀደው ይሰራል ያለው ዛሬ ቤት ባርሲ ላይ ነው የሰማችሁት አለ። ነገ በባሌ ጠብቁ፣ ከነገ ወዲያ ደግሞ በአምቦም ጠብቁ፣ በጎንደርም በፈለጉ ቦታ ሊመጣ ይችላል። ይሄ አንዱ ቅዳቸው ስለሆነ ነው። ግን ከስር ከስር ተከትለን ነው። ያሳዝናል። ወገን ነው ይሞት ያለው። ያሳደግከው ዛፍ እንኳን ሲቆረጥ ያሳዝናል። እንኳን ሰውን የሚያክል ፍጡር ይቅርና ግን ደም አፍስሰን ለውጥ እናገኛለን። ደም አፍስሰን መንግስት ገልብጠን አይሳካም። ይሄ ነው ያለው እና ውድ አድማጭ ቤተሰቦች እንግዲህ ለጊዜው የነበረን ይሄ ነበረ። የግብፅና ኤርትራ ድብቅ የካይሮ ሚስጥር እጃችን ገብቷል። ኢሳያስ አፈወርቅ ምንድነው ከሳዋ ማሰልጠኛ አውጥቶ ከግብፅ ጋር የጦር ልምምድና የጦር ትሬኒንግ እንዲያደርጉ የወሰዳቸውን ወታደሮቹን ዛሬ አስመርቀዋል። ግብፅ ላይ የሄደበትም ጉዞ አካሄዱም ለዚሁ ነው። አንዳንድ ነገር ይላሉ ማሰቦች ሲያወሩ ሰማለሁ። የምናምን ስብሰባ የታሪካዊ የሙዚየም ምርቃት የምናምን ያሉ ይሄድና እዛ ሌላ የምታጨርቡ እኛ መረጃውን ቪዲዮ እንዳለቅልን የተመረቁትን ጦር ሲያሰለጥን የሻዕቢያና የግብፅ ወታደሮች በጋራ ሲያሰለጥኑ የነበረው ፊልም እንለቅለዋለን፣ ይወጣል አሁን። ስለዚህ እኛን አታታሉ፣ ሌሎች ሰዎችን አታሉ ማለት ነው። ይሄ ነው። ስለዚህ ሚስጥራቸው መፈንቅለ መንግስት እስክናሳካ ምርጫው ይቀየርልን፣ ምርጫው ይራዘምልን የሚለው የተቃዋሚ ፓርቲዎች ፖለቲካ አይሄድም። ጠብቀህ ምርጫውን ጠብቀህ ትወዳደራለህ? አትወዳደርም። ሚስትም ትምረጥህ፣ ጓደኛም ይምረጥህ፣ ራስን በራስ ራች ተመረጥ። ምርጫው ቀኑን ጠብቆ በግንቦት 24 ይካሄዳል። 4 ነጥብ ነው። ይሄን እየመረዋጡ ምንም ሰው ገደልክ፣ አርሲም ጨፈጨፍክ፣ ባሌም ጨፈጨፍክ፣ አዲስ አበባም ጨፈጨፍክ፣ እመነኝ ቀኑን ጠብቆ ምርጫው ይካሄዳል። ግጠማሪን ብላ የገባው ግጠም ነው። በአማራ ክልል በጎንደር ትልልቅ ስራ እየተሰራ ነው ያለው። ብዙ ወንድሞቻችን ከጫካ ላይ በቃን እያሉ ትጥቃቸውን ይዞ እየመጡ ከቤተሰብ ጋር እየተቀላቀሉ ነው። ይሄ ትልቅ ስራ ነው። ጎጃም ይኸው ስራ እየተሰማ ነው ያለው። ደስ ይላል። የጽንፈኛው ኃይል እርስ በርስ እየተጨፋጨፈ ነው ያለው፣ እየተገዳደለ ነው ያለው። ቋንቋቸው የቆራ ቋንቋ ሆኗል። አልቻሉም። ዘረፋ ላይ ገብተዋል። አሁን አንድ ዘረፋ ሲነጋገሩ አሳያችሁ ነበረ። ነገ አሳያችኋለሁ። ዛሬ ሻዕቢያ ቡድን ሱዳን ሲል ነበር። በደንብ ነው የተወቀጡት። ዛሬ ደግሞ ትናንትና ከወዲያ ነግራችኋለሁ። ይሄ ነው ያልኩ ስለሰራበት ነበር እኮ እንዲያውም አልኳቸው። እኔ ቀኑን አልተናገርኩም እንጂ በቅርብ ቀን ደግሞ ይወቅጧቸዋል። አስመራ ሊገባ ይችላል ብያቸዋለሁ። ሀሚቲ ትናንትና ወደ የሰራሁት ቪዲዮ ላይ እሱ ነው የተደረገው። አሁን ገስግሰው ነው የገቡት። በየቦታው ተቀምጦ የነበሩ በዚህ ጋር ሻዕቢያ ጦር ነበረ፣ በዚህ የህወሓት ጦር ነበረ። እነሱ ሁሉ እየጨረሱ ከተማ ነው የገቡት። ምንም ብታማኝ ንጹሃን ስለ ሱዳን ሻዕቢያ ስለ ሱዳን አዝር እዚህ አይሆንም። ስለዚህ አሁን በዚህ ጉዳይ ላይ እንግዲህ ገና ከዚህ መባሰ እንጠብቃለን። ለሞቱት ቤተሰቦቻችን አርሲ ከልብ ሀዘናችንን እንገልጻለን። መጽናናት ይስጣችሁ። እንግዲህ ያለ ነው። ባይሆን ደስ ይለናል። ከሆነ ደግሞ እንግዲህ እግዚአብሔር ነፍሳችሁን በገነት ያድርግላችሁ። ሀዘናችሁ ሀዘናችን ነው። እንግዲህ አንዱ የትግል ፓርት ነው። እግዚአብሔር ካመጣው ይሄው እኮ አላያችሁም? ዛሬ የታገር ነው በረዶ እንደ ድንጋይ እየዘነበ ስንቱ ህዝብ አለቀ። በረዶ እንደ ድንጋይ ነው የሚዘንበው እና ላይ ነው የሚያርፍብህ። መኪና እየበረገደ እየገባ ስንቱ ሰው አለቀ። ሞት ከመጣ አመጣጡን አናውቀውም እንጂ ፈጣሪ ካመጣው መቀበል ብቻ ነው። ባይሆን ደስ ይለን ነበር። ስለዚህ በዚህ ጉዳይ ላይ ምንድን ነው ያልከኝ? ኖት 2% ፎር ኢሳያስ አፈወርቅ ስቶፕ ምንድን ነው? ስቶፕ አልገባኝም። ስለዚህ ዞሮ ዞሮ ይሄ ነው ያለው እና በርቱ፣ አሸንፋችኋል። እውነትና ሀቃችንም እጃችን ላይ ወጥቷል። ነገ አንዳንድ መረጃዎችን
በፊልም የተደገፈ ይዘን እንመጣለን። እስከዛ ድረስ ነበረን ቆይታ እናመሰግናለን። በርቱልኝ፣ አብሳችሁ ጸልዩ፣ ጎላ አሻራችሁን አስቀምጡ ብያለሁኝ። ሁላችሁም ችላ ብላችሁታል ይሄን ነገር። እባካችሁ ጎላ አሻራችሁን አስቀምጡ። አሁን በድጋሚ ጠይቃለሁኝ። ክብር ለኢትዮ ኤርትራ ህዝቦቻችን፣ እንደ ህዝብ አሁን ምን ወዳቸዋለን? እኔ ወዳቸዋለሁ በግሌ። አንድ ቁጥር ታርጉኝ ያላችሁ ክብር ለዚህ ጀግና ትንታጋ አይበገሬ ንስራ ሞራ ማርሽ ቀያሪ መሪያችን አንድ ቁጥር ታርጋላችሁ። ለጀግና መከላከያላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና መሰል ተቋሞች በሙሉ አንድ ቁጥር ታርጉኝ ያላችሁ ወዳቸዋለሁኝ። የኢሳያስ ቡችሎች እንግዲህ በዚህ መልኩ የነበራችሁ አብይ ያሉ ቀን ከሌሊት በመጮህ ማንነት አብይ ያሉ ቀን ከሌሊት በመጮህ ማንነታቸውን አብይ ያሉ ቀን ከሌሊት በመጮህ ማንነታቸውን አብይ ያሉ በሚለው የዘጋውላችሁ